ማለት ያጎትሽ ልጅ ተሸፈኝ ምናምን ስትል ገርሞኝ ነው እንዴ። ወንድሙ አይደል እንዴ? ስጋው አይደል? ለምንድን ነው የምትሸፈነው? እሺ ጥሩ። ያጎት ልጅ ማግባት ይቻላል አይቻልም? ያጎት ልጅ ማግባት ይቻላል አይቻልም? መልስ። በኢትዮጵያ አረብ ሀገር ሳውዲ አይ ቲንክ አለ አይቻልም። እንደ መጽሐፍ ቅዱስ ይቻላል። አሳይሽ። እግዚአብሔር ያጎት ልጅ አግብቶ አሳይሽ። ቀርቷል። የቱ ጋር ይቀርም? የለም እኛ አሁን በኦሪቱ ዘመን አይደለም ያለን፣ አዲስ ኪዳን ላይ ነን። ማስረጃዎችና አሳይኝ እንደቀረ። የቱ ጋር ይቀር? ነይ ትልቁ ላይ ነሽ። አውጪ። እስኪ በአዲስ ኪዳን አንተ መጀመሪያ አሳየኝ። የት ጋ ነው ያጎት ያክስት ልጅ የሚጋቡት? እኔ የለም ቀርቷል ብያለሁ በፊት በኦሪቶች በቀረሰይና የለም አሁን የቱ ጋር አይደለም። እኛ ክርስቲያኖች ተርፎ እናንተ ራሱ እኮ በኢትዮጵያ ምድር አትጋቡ፣ አይቻልም። እንደዚህ ወንጀል ነው እንትና እኛን ቀርቷል ብለሻል። የቀረበትን አንዲት ማስረጃ አሳይ። ያማ የለም በአዲስ ኪዳን የለም። ድሮ ነበር አሁን ቀርቷል ነው። ጀምር በአዲስ ኪዳን ምን አይነት ሴት ማግባት እንደሚፈቀድ እስኪ ንገሪኝ። ችግር የለውም እሱን ልለፈው። ያለ ምን አይነት ሴት ማግባት ይፈቀዳል በአዲስ ኪዳን? ዘመድ ነው አታገባው። ዘመድ ነው አታገባው። ማግባት የሚፈቀዱ ሴቶችን አንድ ሴት አሳይኝ በአዲስ ኪዳን ነው ያውጪ መዛፍሽ። ምን አይነት ሴት ላግባ ቢል አንድ ክርስቲያን ምን አይነት ሴትን ማግባት ይፈቀድለታል በአዲስ ኪዳን? አንዲት ሴት ምን አይነት ሴት ያግባ እስኪ አሳይ። ከሰባት ቤት በላይ ከዛ ወደዚህ ዘመር ነው በቃ ስጋ ነው፣ አይቻልም። ወንድሟ ነው ማስረጃ የለም የምትለው እኮ አለ የምትለው እኮ አንተ ነህ። እኔ ደግሞ የለም እንደዚህ አይነት ነገር የለም እያልኩ ነው። አለ ብለሃል። እስኪ አውጣ አንተ መጀመሪያ ምን አይነት ሴት ማግባት እንደሚፈቀድ የጠየቅኩሽ። ከሰባት ቤት በላይ አልሽ። የቱ ጋር ነው እንደሱ ማግባት? ከሰባት ቤት በላይ የቱ ጋር? ምን አይነት ማስረጃ ነው የምሰጥህ? አይን ለተናገርሽው ነገር የጠየቅኩ እኮ እኔ ነኝ። አንቺ እኮ እኔ ጠየቅኩሽ መለስሽልኝ አይደል? ለመለሽ ድሮ ቀርቷል፣ በፊት ነበረ በኦሪት ነው። አሁን ግን በሐዲስ ኪዳን ላይ የለም፣ እንደዚህ አይነት ነገር የለም። ከሰባት ቤት በላይ ነው የሚታገባው። ምን አይነት ሴት ነው በአዲስ ኪዳን ማግባት የሚፈቀደው? አንድ ክርስቲያን ላግባቢ ምን አይነት ሴት ይፈቀዳል፣ ምን አይነት ሴት አይፈቀድም የሚለው ህግ አለው አዲስ ኪዳን ላይ ባጭሩ። ያው ህግ የለውም አዲስ ኪዳን ባዶ ከሰባት አንድ ህግ ካለ አዎ አሳይ አንቺ እንዴ ኮይስ ለአንተር ያ አጣ አይ ተውክሻል። እንደ ክርስትና ሌላ ጥያቄ በዚህ ወንድ እንዲገናኝ በአዲስ ኪዳን ኃጢአት ነው ወይ? ማስረጃ አሳይ። ወንድ እንዲገናኝ ወንድ ሰው እንዲገናኘው ኃጢአት ነው ወይ? የለም የሚከረክር አንድ ወደ ይሄ ግብረ ሰዶም እኮ ነው። ይሄ በሰዶም እና ገሞራ እኮ እሳት ነው ከላይ የዘነበባቸው እንደዚህ እየሰሩ በፊት ማለት ነው። አሁን ግን የለም አዲስ ኪዳን ላይ ይሄ ተከለከለ። ይገለው ወይ አዲስ ኪዳን ታዲያ ኪዳን ይፈቀዳል የሚላል አይተሃል? የለም ማለት ኢየሱስ የለም። እሺ ግብረ ሰዶም የሰራ ሰው ኃጢአት ነው የሚል አዲስ ኪዳን ላይ ያለው ይሄ ነገር ኃጢአት ነው የሚለውን እኔም አንቺም እንቀበላለን። ኃጢአት ነው ብሎ አለ ወይ አዲስ ኪዳን ላይ? ይሄ ነው አዲስ ኪዳን ምንም ህግ የለውም። ምን ያለ ብሉይ ኪዳን መቆም አይችልም አዲስ ኪዳን። ነገር ግን ተሽሯል ትታላችሁ። የቱ ጋር አንዲት ህግ አለው ወይ አዲስ ኪዳን? የለውም። ወፍ አንድ ክርስቲያን የሆነ ሰው የሶስት ዓመት ልጅ ማግባት ይችላል አይችልም? የሶስት ዓመት ልጅ ይችላል አይችልም? መልስ ነው። ይሄማ በእናንተ ነው። የስድስት ዓመት ልጅ ነብያችሁ ወስዶ በ54 ዓመቷ አግብቶ እንትን ያለው በ9 ዓመቷ የደፈረ መጽሐፍ ቅዱስ ላይ በ3 ዓመት ቢያገባ አንድ ሰው ኃጢአት ነው የተባለበት አለ ወይ? አለ ወይስ የለም? አለ። እነዚህ ሲጀመር እንደዚህ አይነት ነገር ይሰፍራል እዚህ ውስጥ። ስለዚህ የለውም፣ ህግ የለውም እያልኩሽ እኮ ነው። ይኸውልሽ በትልቅ ሰው አስቢና
እንዴት ነው የለውም? አዲስ ኪዳን አንዲት ህግ አለው ስለ ጋብቻ ካልሽ አሳይኝ፣ ችግር የለውም። ስለዚህ ክርስቲያኖች መተው እስልምናን ስለ ጋብቻ የመክሰስ ሞራል የላቸው ለማለት ፈልጌ ነው። ባጭሩ ምንም ልታመጫ ትችል ለጠየቁሽ ጥያቄዎች ማለት ነው። ግብረ ሰዶም ኃጢአት መሆኑ ተነግሯል አዲስ ኪዳን ላይ። ልታመጫ ትችላለሽ? ኃጢአት ባይሆን ነው ከሰማይ እሳት አዝንቦ ያጠፋቸው። የቱ ጋር? ብሉይ ኪዳን ወይስ አዲስ ኪዳን? የተሻረው መጽሐፍ ላይ ነው አልተሻረም? አሁን ይሄ ነው። እሺ ለማንኛውም ስንት አምላክ ነው ያለው? ስንት አምላክ ነው ያለው? አንድ አምላክ አለን። የአንድ አምላክ አንድ በጣም ጥሩ። የአንድ አምላክ ተሰቅሏል አልተሰቀለም? አቤት ሰላም ነው። ሰላም ነው። እንዴት ነህ? አለ እንዴት ነህ? ደህና አማን ነው አለ። እሺ ጥያቄ አለህ ወይ አብርሃም? ጥያቄ አለህ? አብርሃም አብርሃም እሺ ለመሰለኝ قامي اهلا السلام عليكم. ሰላም እሺ ሰላም ማው እንዴት ነው? አላህ ጠይቄህ ይቅርታ ስለቆየሁ ስራ ይዤ ነው የወጣሁት። ረሳህ? ወአለይኩም ሰላም ወሶ እንዴት ነህ? ደህና ነው አልሐምዱሊላህ። እሱ እንዴት ነህ? አለን አልሐምዱሊላህ ሁሉ ሰላም አልሐምዱሊላህ አለን። እንዴት ነህ? ደህና ነኝ አልሐምዱሊላህ። ማሻአላህ ደክመዋል። ደግሞ ሰዓቱ በጣም ሄዷል። ጥያቄ ላላቸው ጊዜ እንስጠና፣ ችግር የለውም። እኔ መጨረሻ ላይ ምን ትላለህ? መርሐባ። እሺ ማው ጥያቄ አለሽ? ጥያቄሽን በጽ ለምን አስፈለገ ብዬ ጠይቄ የወጣሁት ልጅ ቅድም ስራ ይዤ ነው ረስተኸው ነው። ለምን ሌላ ሰው መሰቀል አስፈለገ ምናምን ብዬ አስረድቼ ጠይቄ ነው። እሺ ሌላ ሰው መሰቀል ስላለበት የሚል ነገር ምናምን አታገኝም። ሌላ ሰው መሰቀል ስላለበት የሚል ሳይሆን እነዚያ አንድ ላይ ተደርጎ ከገባ እንዴት አድርገን አላህ ስብሐነ ወተዓላ መሲሁን ወይም ክርስቶስን ማዳን ስላለበት አዳነው። እሱ ነው። ሊገድሉት ሊሰቅሉት ፈለጉ፣ ነገር ግን አላህ ስብሐነ ወተዓላ እርሱን አዳነው። እነዛ ይሁዲዎች ግን ራሳቸው በራሳቸው ፈቃድ ነው ያን ሰው ገኙና ክርስቶስን መሰላቸው፣ ገደሉት፣ ሰቀሉት። እነሱ ናቸው እንጂ ለዚህ ነገር ተጠያቂዎች አላህ ስብሐነ ወተዓላ አይደለም። ያ ነው አላህ አመሳስሎባቸው ያሉት ስህተት አመሳስሎባቸው የሚል በቁርአን ሆነ በመድረክ ላይ ማለት የለም። አላህ አመሳስሎባቸው ማለት ምን ማለት ነው? የለም እንደሱ የሚል የለም። ተመሰለባቸው እንጂ የሚለው አላህ አመሳስሎባቸው የሚል የለም። እሺ ሌሎች ሰዎች ይሳሳቱ። እንዴት እናት መሪም ትሳሳታለች? አልተሳሳተችም በፍጹም። እኛ እንደ እስልምና እንደሱ ብለን አናምንም። እንደ እስልምና ሲሉ እንደሚሉ እንደማይገደል እንደማይሰቀል አላህ ከተንኮላቸውና ከሴራቸው እንደሚጠብቀው ነግሮታል። የአምላኩን ቃል ደግሞ መሲሁ ለእናቱም ሆነ ለአማኞች ሁሉ የመናገር ግዴታ ስላለበት ያን ነግሯቸዋል ብለን እናምናለን። እንደማይገደል እንደማይሰቀል እንደሚድን እንደነገረው ሁሉ አምላክ አላህ ያንንም ይነግራቸዋል፣ አምነው ተቀብለዋል ብለን እናምናለን። ሐዋርያቶችን እናቱም ጭምር።
እሺ ማለት አለመሰቀሉ ይፋ የሆነ ወይም የነገራቸው አልሞተም አልተሰቀለም ብሎ ነብዩ መሐመድ ከመጣ በኋላ ነው ያወቃችሁ ወይስ ከዛ በፊትም ታውቁ ነበር? እሺ አሁን እዚህ ቦታ ላይ ማወቅ ያለብሽ ነገር ማን ነው የተናገረው የሚለው ላይ ነው። እንግዲህ አምላክ ጊዜ እንትን የሚገድበው አይደለም። አምላክ የተሻለ አይደለ? አምላክ ያለፈውን የሚመጣውን የሚሆነውን ሁሉ የሚያውቅ የሆነ ነው። ስለዚህ አምላክ ራሱ አላህ ሱብሓነሁ ወተዓላ እንደዚያ ብሎ ነግሮናል። አልገደሉትም አልሰቀሉትም ብሎ ነግሮናል ማለት ነው። በመልአኩ ገብርኤል አማካኝነት ወይም በመንፈስ ቅዱስ ምሪት። ለማን የነገረው? ያንን ማስረጃ ልታሳይ ይችላል? ከነቢዩ መምጣት በፊት ማለት ነው። ከነቢዩ መሐመድ መምጣት በፊት ሲጀመር ከነቢዩ መሐመድ እና ከዒሳ መካከል ማንም መልእክተኛ የለም ነበር። ያገስት ነው። በነቢዩ መሐመድ እና በዒሳ መካከል ማንም ነቢይ አልተላከም። ስለዚህ ለቀጣዩ ነቢይ ነው ምን ነገር ያለበት። ቀጣዩ ነቢይ ላይ በነብዩ ሰለላሁ ዐለይሂ ወሰለም ላይ አላህ ይሄን ተናግሯል። ክርስቶስን እንደላከው መልእክተኛ አድርጎ ከጠላቶቹ ተንኮልና ሴራ እንደጠበቀ እንዳነሳው ወደ እርሱ እንደወሰደው እንዳልተገደለ እንዳልተሰቀለ ይህን ሁሉ ተናግሯል አላህ። ገባኝ ይሄኛው ገብቶኛል። ግን እሺ ያቺ መካከል ላይ ያለችው ነገር እናንተ እንዴት ነበር የሚያስቡት በዛ ሰዓት የነበሩት ሙስሊሞች የሚለውን ነው ማወቅ ፈለኩት። በነቢዩ መሐመድ በኩል መጥቶ እስከሚያስረዳችሁ ድረስ ማለት ነው። በጣም ጥሩ። በዚያ መካከል ሰዎች ለብዙ ተከፋፈሉ። በዚያን ጊዜ የነበሩት ክርስቶስ እንዳልተገደለ እንደማይገደል እንደማይሰቀል እንደሚያደርግ ተነግሮታል ይሄ ከአምላክ ዘንድ። ያንን ነገር በዚያ ዘመን የነበሩ አማኞች ይህንን መንገድ ይዘው ሄደዋል። ከነዚያ መካከል ግን አይ አምላክ ነው የአምላክ ልጅ ነው ተገድሏል ተሰቅሏል ብለው ጳውሎስና መሰሎቻቸው ልክ እንዲሁ ይህንን ነገር ሰብከዋል። በዚያ መንገድ ላይ የሄዱ በርካታ ሰዎች አሉ። ገብቶሻል? ግን ዒሳ ዓለይሂ ሰላም የድንግል ማርያም ልጅ እንደተጠበቀ እንዳልተገደለ እንዳልተሰቀለ አምነው ሊሄዱ የእርሱ ተከታዮች እስከ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ዘመን ድረስ ነበሩ። እነዚያ ሰዎች የመጨረሻው ዘመን ነቢይ ይመጣልናል ብለው ሁሉ በተስፋ ይጠብቁ ነበር። ከነዚያ መካከል ለምሳሌ ሰልማን አልፋሪሲ የተባለ ሰው ነው። ይሄ ሰልማን አልፋሪሲ የተባለ ሰው የኢራን ሰው ነው። የኢራን ሰው ነው። ይህ ሰው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም መጥቶ ከማግኘቱና ከመከተሉ በፊት ታሪኩን ራሱ ይገልጻል። እኔ ከቀሳውስቶች ከአንዱ ቄስ ወደ አንዱ ቄስ እየተሸጋገርኩኝ የመጣሁኝና መጨረሻ ላይ ነቢዩ መሐመድን ያገኘሁኝ ሰው ነኝ ሰለላሁ ዐለይሂ ወሰለም። ከዚያም እርሳቸውን ተቀብያለሁኝ እያለ ታሪኩን ይገልጻል በታሪክ ላይ ማለት ነው። ከዚያ በኋላ ግን እያንዳንዱ ሲነግሩኝ ጊዜ አንዱ ቄስ ወደ አንዱ ቄስ እየላከኝ ሄድ ወደዚህ ቦታ እዚህ ቦታ ሄድ እያለ የመጨረሻው ቄስ የመጨረሻው ዘመን ነቢይ ይመጣልሃል፣ ከዚህ በኋላ እርሱን ሄደህ ተከተል ብሎ መከረኝ። እኔም እርሳቸውን ፍለጋ ሄድኩኝ። በዛ ቄስ ምክር መሰረት እርሳቸውን አገኘሁ፣ ተከተልኩ እያለ ይናገራል። ስለዚህ የመጨረሻው ዘመን ነቢይ ይመጣልናል ብለው የሚከተሉ በቀጥተኛው በክርስቶስ መንገድ ላይ የነበሩ ቀሳውስቶች ነበሩ፣ እውነተኞች ነበሩ። እሺ ያንን ነገር በደንብ በሰፊው የሚያስረዳበትን ቦታና ነጥብ ትነግረኛለህ? አንብቤ ለራሴ አውቄ ማለት እንድረዳው ማለት ነው የበለጠ። መጽሐፍ ላይ ነው አይደል ያለው? እናንተ መጽሐፍ ላይ ግን ይሄ ቃል የአላህም አይደለም፣ ችግር የለው እንዳታስቢ። የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አይደለም። አሁን ብዙ ጊዜ ማስረጃ ስታስብ ጊዜ ከቁርአንና ከሐዲሶች አላህ የፈለግሽው ቁርአንና አላህም የተናገረው አይደለም። የተናገረው ቃል በቃል ቅድም ነግሬሻለሁ፣ እንዳልተገደለ እንዳልተሰቀለ። እሱን እንተው። ነቢዩ ሰለላሁ ዐለይሂ ወሰለም የነገሩንንም እሱን እንተው። ግን ከእርሳቸው በፊት ጀምሮ የመሲሁን መንገድ ሲከተል ቆይቶ ከቀሳውስቶች ከአንዱ ቄስ ወደ አንዱ ቄስ እያሸጋገሩት መጨረሻው እንደገና እርሳቸውን እስከሚያገኝ ድረስ ታሪኩን የተናገረበትን የሰውየውን ልስጥሽት እንደምንጭ ክርስቶስ አንድ ሰው ነው ወይስ ተከታዮች አሉት? አይደለም አብረው ቀሳውስቶች ሁሉ እነሱ ሁሉ መሰለሽ የመጨረሻው ዘመን ነቢይ ሂድና ተከተል እርሱን ብለው እንትን ምልክት እስኪሰጡ ድረስ በትንቢት ይጠብቁ ነበር ቄሶች፣ በርካታ ቄሶች።
ከቻልክ በትንሹ አሳየኝ። አሁን ካልሆነም ቁጥሩን ነገረኝ እና እኔ እራሱ አሳይሻለሁ። ያውና ወደ አማርኛ ቀይረሽ ታየዋለሽ። ከዚህ ጀምሮ ይጀምራል። ይሄ ሰልማን አልፋሪሲ ራሱ የተናገረው ታሪኩ ነው። ይሄ ቁርአንም አይደለም ሐዲስም አይደለም። ያ ማለት አላህም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተናገሩት አይደለም፣ ግን ራሱ ያ የታሪኩ ባለቤት ራሱ የሚተርከው ነው። ብዙ ጊዜ ነብዩ መሐመድ ቀድሞ እንደተነገረለት የታሪክ ማስረጃ ሰጠው ይላሉ። ያውና ይሄ ትልቅ ማስረጃ ነው። የታሪክ ማስረጃን አልፈልግም ስትል ሰምቻለሁኝ ነው። ከኔም መጽሐፍ ካንተ መጽሐፍ አይደል ውጪ ነው ላሳይሽ ነው። ሰውየው ራሱ ከግለሰቡ የተናገረው ይሄ ከቄሶች ወደ ቄሶች እየተሸጋገረ መጨረሻ ላይ የመጨረሻው ዘመን ነብይ ይመጣል ብለው የቀሳውስቶስ ተናግረው እንደነበር የተገለጸበት ከዚህ ጀምሮ ያው አብረጅም እንጨልፎች እዚህ ጋር ታገኙልሽ። እዚህ ጋር ይገኛል። ያው እና እዚህ ጋር ይሄን ስክሪንሾት አቸው። ይሄ ምንጭ ነው። ኢማም አህመድ ሙስነዳቸው ላይ ዘግበውታል። ይሄ በጣም ረጅም ታሪክ ነው። ከዚህ መካከል እንደው እስኪ የተወሰነው ላስረዳቸው። ሲፈን ከላይ ያለሽ አንድ ይቅርታ ጋር ሲፈን አለ ይሰማል። ምን ነበር? አዎ ይሰማል። አለው ሰላም ነው። ደህና አልሐምዱሊላህ። እኔ እንኳን ሻሃዳ ለመያዝ ፈልጌ ነበረ። ከዛ በፊት ግን ጥያቄ አለኝ ስለ እስልምና። እሺ ትጠይቃለሽ። አንድ ጊዜ ብቻ ላስረዳቸው በተወሰነው። عن عبد الله بن عباس قال حدثني سلمان الفارسي እሺ እንደዛው ረጅም ስለሆነ ላንብብላችሁና የመጨረሻውን ፓርት ላሳያችሁ ይመስለኛል። በጣም ረጅም ነው። عن عبد الله بن عباس قال حدثني سلمان الفارسي يعني حديثا ግን ስለሆነ መቀበል የሚፈልግ ሰው ጥያቄ እናስቀድም ከይቅርታ ጋር በጣም ረጅም ስለሆነ የእሷን ጥያቄ እናስተናግዳለን። ሲፈን ጥያቄሽ ምንድን ነው? እሺ እናመሰግናለን። አለ ከዚህ ክርስቲያን ነህ አይደል? አዎ ነበርኩና አንተን መከታተል ከጀመርኩ ጊዜ ጀምሮ እንትን እያልኩ ነበር። ከዛ ጥያቄ የሚፈጥርብኝ እስልምና ላይ ቢኖር ስለ ካዕባ ብዙም አላውቀውም። በርግጥ ግን እሱን እንድታስረዳኝ ነበረ። ካዕባ ምን እንደሆነ ምናምን። እሺ መርሐባ። ካዕባ ምንድን ነው? ካዕባ ማለት የመካ ላይ የሚገኘው አራት ማዕዘን ነው። እሱ ካዕባ ይባላል። ካዕባ ማለት እንደ ቋንቋ አራት ማዕዘንን የያዘ ነገር ካዕባ ተብሎ ይጠራል። ወላዩ አልሙካዓብ አራት ማዕዘን ተደርጎ የተሰራ ነገር። ያ ካዕባ ምንድን ነው ወደሚለው አሁን ስንመጣ ጊዜ ካዕባ ከመሰራቱ በፊት አምላክ ለምን ይሄን መስራት አስፈልግ እንዲለውን እንምጣ። ለምን ተሰራ፣ ማን ሰራው የሚለውን እንመልከት። በማን ትእዛዝ ተሰራ የሚለውን በሰማይ ላይ መላእክቶች ከኛ በፊት ከሰዎች በፊት ተፈጥረው ይኖራሉ። መላእክት ነው ቀድሞ የተፈጠረው፣ ከዚያ ጂን ነው ቀጥሎ የተፈጠረው፣ ከዚያ ሰዎች ናቸው የተፈጠሩት። መላእክቶች በሰማይ ተፈጥረዋል ከኛ በፊት። መላእክቶች ታዲያ ለምን ተፈጠሩ? አላህን ለመገዛት። ስንት ሰማይ አለ? 7 ሰማያቶች አሉ። አላሁ الذي خلق 7 سماوات እኔ አምላካቸው አላህ ማለት ያንን 7 ሰማያቶችን የፈጠርኩኝ እያለ ይናገራል። ስለዚህ በሰማይ ላይ መላእክቶች ተፈጥረው ይኖራሉ። ለምን ተፈጠሩ? አላህን ለመገዛት። አላህ በቁርአን ላይ ሲናገር يسبحون له بالليل والنهار እያለ ይናገራል። ወሁም لا يسأمون ቀንም ሌትም እኔን አላህን ይገዙኛል ብሎ ተናግሯል። ልክ እንዲሁ ወሊላህ የስጁዱ መን ፊ ሰማዋት ወመን ፊል አርድ ሚን ዳባ ወልመላኢከቱ ወሁም ላ የስተክቢሩን የኻፉነ ረበሁም ሚን ፈውቂሂም ወየፍዐሉነ ማ ዩእመሩን ይላል። በሰማያት በምድር ያለው ለእኔ ለአላህ ይሰግዳል ካለ በኋላ መላእክቶችም ለእርሱ እንደሚሰግዱ ጭምር ተናገረ ማለት ነው። አላህ ሱብሓነሁ ወተዓላ ገብታችኋል? ለአላህ እንደሚሰግዱ ተናገረ። ስለዚህ አሁን ወዴት ነው የምንሄደው? መላእክቶች በሰማይ ላይ ይሰግዳሉ። በሚሰግዱ ጊዜ ምን አላቸው? ልክ እንደ ካዕባ ወደ አንድ አቅጣጫ ዙረው የሚሰግዱበት መስጂድ አላቸው። የት ይገኛል? እርሱ በሰባተኛው ሰማይ ላይ ይገኛል። ምን በመባል ይጠራል? ቤተል ማዕሙር በመባል ይጠራል። በቁርአን ላይ ተጠቅሷል ወይ ስሙ? አዎ። አላህ ሱረቱ ጡር ላይ ወጡር ወኪታብን መስጡር ፊ ረቅን መንሹር ወልቤይተል ማዕሙር ይለዋል። ቤተል ማዕሙር የሚባል በሰባተኛው ሰማይ ላይ አለ። በሐዲስም ላይ ልክ እንዲሁ ማስረጃ ነቢያችን ሰለላሁ ዐለይሂ ወሰለም እጠለዐቱ ፊ ሰማኢ ሳቢዓ ፈረአይቱ ኢብራሂም ዐለይሂ ሰላም ሙስኒደን ظهره ዐላ ቤይተል ማዕሙር
يدخل فيه كل يوم 70,000 ملك من دخل إليه مرة لا يعود إليه إلى يوم القيامة وكما قال النبي صلى الله عليه وسلم ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ወደ ሰባተኛው ሰማይ ድረስ አረግኩኝ አሉ። በሰባተኛው ሰማይ ላይም አንድን መስጂድ ተመለከትኩኝ፣ የመላእክቶች መስጂድ። በዚያም ላይ አብርሃም ወይንም ኢብራሂም ጀርባውን አስጠግቶ ተደግፎ አየሁት አሉ። ስለ በይተል ማዕሙር ሲናገሩ ምን አሉ? በእርሱ በቀን 70,000 መላእክቶች ይሰግዳሉ እዚያ አሉ። አንድ እዚያ ለመስገድ እድልን ያገኘ እስከ ትንሣኤ ቀን ድረስ ዳግም ሌላ እድል አያገኝም። እዚያ አንድ የመስገድ እድል ያገኘ መልአክ አሉ። አያችሁ፣ ያ መስጂድ ነው። አንዴ ልክ እንደ በካዕባ አለ ባጠገቡ አንድ ሄደው ሰዎች ይሰግዳሉ አይደል? እስከ የውመል ቂያማ ድረስ እድል አያገኙም አሉ። መላእክቶች ምን ያክል ብዙ መሆናቸውን የሚገልጽ ነው። እንዳጠቃላይ እዚያ ምን አለ? ሰባተኛው ሰማይ ላይ መላእክቶች የሚሰግዱበት መስጂድ አለ፣ ልክ እንደ ካዕባ ማለት ነው። በዚያ አቅጣጫም ዞረው ይሰግዳሉ። ታዲያ አምላክ አላህ ሱብሓነሁ ወተዓላ ይሄን ለሰማይ መላእክቶች ወደ አንድ አቅጣጫ ዞረው ይሰግዱ ዘንድ ያስቀመጠውን ልክ እንደ ካዕባ በይተል ማዕሙር ላይ ይሄንንም ለምድር ሰዎች ህጉን አጸደቀው። ምን አደረገ? ሰዎች ወደ አንድ አቅጣጫ ዞረው ይሰግዱ ዘንድ ለሰማይ መላእክቶች እንዳደረገው ለምድር አማኞችም ካዕባን እንዲሰራ አዘዘ። ለመላእክቶች የወጣ ህግ ለእነዚያ ለጻድቅ ለሆኑ ፍጥረታት ለምድር ሰዎች እንዲሰራ አዘዘ። ያ ካዕባ የሚገኘው በማን ነው? በበይተል ማዕሙር ቀጥታ እንደሆነ ዑለሞች ይናገራሉ። አይወድቅም እንጂ እና ከሰባተኛው ሰማይ ቢወድቅ ቀጥታ ካዕባ ላይ ነው የሚወድቀው። በዚያ አቅጣጫ ሆኖ ምድር ላይ እንዲሰራ ያደረገ አላህ ሱብሓነሁ ወተዓላ። ስለዚህ ካዕባ ለዚህ ዓላማ ነው የተሰራው። መጀመሪያ ምድር ላይ የተሰራው እርሱ ነው። መጀመሪያ ምድር ላይ ምንም አይነት ቤት የሚባል ሳይሰራ በፊት ለመጀመሪያ ጊዜ ምድር ላይ የተሰራው እርሱ ነው። ማስረጃ ቃለ ሱብሓነሁ ወተዓላ ፊ ሱረት العمران إن أول بيت وضع للناس للذي ببكة مباركة وهدى للعالمين فيه آيات بينات مقام إبراهيم ومن دخله كان آمنا ولله على الناس حج البيت من استطاع إليه سبيلا ومن كفر فإن الله غني عن العالمين. الله سبحانه وتعالى مجمّر مدر الله يتسرّو بيت أملكه يا مكة لا يميقين كعبانه على أياتي مجمّر بمدر الله يتسرّو لسوّش له تملكته ለሰው ሲል የመጀመሪያው ሰው ማን ነው? አደም። ከአደም ጀምሮ መጀመሪያ ምድር ላይ የተሰራው ቤተ አምልኮ እርሱ ነው። በቃ አምላክ አላህ ሱብሓነሁ ወተዓላ ያን እንዲሰራ አዟል። በመጀመሪያ ምድር ላይ የተሰራውን ቤተ አምልኮ እርሱ ነው። ገና ከሰው ልጅ መጀመሪያ ታሪክ ጋር ይጀምራል። ምክንያቱም ሰው የመጣው እዚህ ዓለም ላይ አላህን ለመገዛት ነው አይደለ? አላህን ይገዛ ዘንድ ምን ያስፈልጋል? መስጂድ ያስፈልጋል። የመጀመሪያው ምድር ላይ የተሰራው ምንም ነገር ይቺ ምድር ባዶ ሆና ሳለች መስጂድ ነው የተሰራው። ያ ካዕባ መካ ላይ የሚገኘው ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ልክ እንዲሁ ተጠይቁ ሱኢለ ረሱሉላህ ሰለላሁ ዐለይሂ ወሰለም ፈቂለ ለሁ ያ ረሱለላህ ማ ሁወ አወል መስጂድ ፊል አርድ ቃል አልመስጂድ አልሐራም قيل له ثم قال ثم المسجد الأقصى فقيل له كم بينهما قال 40 سنة يا الله ملكتنيا نبي صلى الله عليه وسلم تطيقوا أنت الله ملكتنيا من الله يمجمّر يتسرّوا بيت عملك وين المسجد ما أنه سيبالو المسجد الحرام كعبانه كذا استبلوا تطيقوا كذا قتلوا لكم مسجد الأقصى بيت المقدس وين بيت المقدس كذا شو በመካከላቸው ስንት ዓመት ነበር ተባሉ? ቃል 40 ሰነተ የ40 ዓመት ልዩነት ነበር አሉ። አሁን ማን የሰራው የሚል አለ ኮሜንት ላይ ማን ሊሰራው ይችላል? ከቁርአንና ከሐዲስ እስቲንባጥ እናድርግ እስኪ። የአምላክን ትእዛዝ በምድር ላይ የሚፈጽሙት ማን ናቸው? የአምላክን ትእዛዝ ተቀብለው ምድር ላይ የሚፈጽሙት ማን ናቸው? ራሳችሁ በራሳችሁ ጥያቄውን ጠይቃችሁ እንድትረዱት። የአምላክን ትእዛዝ በምድር ላይ ተቀብሎ የሚፈጽሙት ማን ናቸው? ነቢያት። ተመለሰ። ነቢይ ነው አይደለ? በምድር ላይ የአምላክን ትእዛዝ ተቀብሎ የሚፈጽመው። በጣም ጥሩ። ታዲያ የመስጂድ እንዲሰራ የማን ትእዛዝ ነው? የአምላክ ትእዛዝ ነው። በመጀመሪያ ጊዜ ታዲያ በምድር ላይ የተላከው የመጀመሪያው ነቢይ ማን ነው? መልሱ። ማን እንደሰራው ይዛኔ ካዕባንና መስጂድ አልአቅሳን ታገኛላችሁ። የመጀመሪያው የአምላክን ትእዛዝ የተቀበለው ነቢይ ታዲያ ማን ነው ምድር ላይ? አዳም። ማስረጃ አለ ወይ? አዎ ማስረጃ አለ። ማስረጃ قال حذيفة بن اليمان رضي الله عنه سألت رسول الله صلى الله عليه وسلم فقلت له يا رسول الله ما هو أول نبي في الأرض فقال لي آدم فقلت له أكان هو نبي يا رسول الله فقال النبي صلى الله عليه وسلم نعم كان نبيا مكلما أي كلمه الله سبحانه وتعالى بدون واسطة وبدون ملائكة حذيفة بن اليمان የተባለው ታላቁ ነብዩ ሰለላሁ ዐለይሂ ወሰለም ሷሐባ እንዲህ አለ። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ጠየቋቸው፣ አንተ የአላህ መልእክተኛ ሆይ
ለመሆኑ በምድር ላይ የመጀመሪያው ነብይ ማን ነበር አልኳቸው። እርሳቸውም አዳም ነው አሉኝ። አዳም እንዴ እርሱ ነብይ ነበርን አልኳቸው። እርሳቸውም አዎ ለዚያውም አላህ ያናገረው ነብይ ነው አሉት። ምን ማለት ነው አላህ ያናገረው ነብይ? አላህ ያለማንም መካከለኛ በቀጥታ ያናገረው ነብይ ነው ብለው እንዳውም ከፍ ያለ ማዕረግ እንዳለው ሁሉ ገለጹለት። ያ ማለት አላህ ያለማንም መካከለኛ ያናገራቸው ውስን ነብያት ናቸው። ከነዚያ መካከል ያለበት ነው እርሱ ብለው ገለጸ። ነብዩ ሰለላሁ ዐለይሂ ወሰለም አላህ አደምን አናግሯል፣ ሙሳን አናግሯል፣ ነብዩ ሰለላሁ ዐለይሂ ወሰለም አናግሯል። ያለማንም መካከለኛ በቀጥታ በጅብሪል ያናግራቸዋል፣ ሌሎችንም እነርሱንም ያናግራቸዋል በጅብሪል በኩል። ነገር ግን በቀጥታ ያናግራቸው እነርሱም ነው። ስለዚህ አሁን ምን አገኘን? ካዕባ በምድር ላይ ለመጀመሪያ ጊዜ የተሰራው ቤተ አምልኮ ነው፣ መስጂድ ነው። እሺ ሌላ ልታውቀው የሚገባው ሌላ ነገር አይደለም። አላህ በቁርአን ላይ መስጂድ አልሐራም እያለ ይጠቅሰዋል፣ ግን እንደ አቅጣጫም ተደርጎ ተይዟል። እንደ አቅጣጫም አላህ በቁርአን ላይ ለምን ዓላማ እንደሚሰራ ሲናገር ፈወሊ ወጅሀከ ሸጥረል መስጂድ አልሐራም አለ። ፊትህን ወደ ቂብላ አቅጣጫ ዙረህ ስገድ ይላል። ስለዚህ አቅጣጫ እንጂ ሌላ አይደለም። ያ ለዓለም ላይ ላለን ሰዎች አቅጣጫ ነው። በዚያ ቦታው ራሱ ብትሄዱ መስጂድ ነው። ያ ማለት ሰዎች በዚያ ቦታ የታችሁ ከሆነ ሶላት ይሰግዳሉ ወደዛ አቅጣጫ ዙረው። ስለዚህ አገልግሎቱ ምንድነው? አቅጣጫ ነው። ያ ካዕባ አራቱ ማዕዘን። በውስጡ ምን አለ ከተባለ በውስጡ ምንም ነገር የለም፣ ምሰሶ ብቻ ነው ያለው። ብዙ ሰው የሚያስበው በውስጡ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አስከሬን ያለ ይመስለዋል። ላ አይደለም። ከዚህ በፊትም ገብቶ የጠየቀ ክርስቲያን ስላለ ነው። ነገር ግን ውስጡ ባዶ ነው። ምንድነው ያለው? ምሰሶ ነው። ምሰሶ ለምን አስፈለገ? ያንን ካዕባን ቀጥ አድርጎ የሚይዝ ሌላ ነገር አይደለም። ስለዚህ በማን ትዕዛዝ ነው የተሰራው? በአምላክ ትዕዛዝ። በየዘመናቱ ነቢያቶች በመጡ ቁጥር መታደስ ካለበት አላህ ያን የዘመኑን ነቢይ ያዘውና ሄደው ያድሳል። ለምሳሌ ከነቢያት መካከል ያን ሄደው ካደሱት መካከል አብርሃምና ልጁ ኢስማኤል። አብርሃም ነቢይ ተደርጎ በተላከበት ዘመን ከልጁ ከኢስማኤል ጋር ሄዳችሁ ካዕባን መሰረቱ አለና ከመሰረቱ አንስታችሁ ስሩ ተባሉ። ማስረጃ ቃለ ሱብሓነሁ ወተዓላ ወዐሂድና ኢላ ኢብራሂም ወኢስማኤል አን ጠሂራ በይቲየ ሊጣኢፊነ ወልዓኪፊነ ወሩክዕ ሱጁድ። ወደ አብርሃምና ወደ ልጁ ወደ ኢስማኤል ቃል ኪዳኔን ያዝኩኝ አለ አላህ። የምን ቃል ኪዳን? ሂዱና ቤቴን ወይንም ካዕባን ስሩ፣ አጽዱ ለሰጋጆች ብሎ አላህ ሱብሓነሁ ወተዓላ አዘዛቸው። ከዚያም አብርሃምና እስማኤልም ሰሩት። ወኢዝ የርፈዑ ኢብራሂም አልቀዋዒደ ሚነል በይቲ ወኢስማኤል። አብርሃምና ልጁ ኢስማኤልም የካዕባን ቤቱን መሰረቱን አንስተው በሰሩ ጊዜ እያለ ይናገራል። አስታውስ ይላል። ስለዚህ አሁን ምን ተረዳን? አንደኛ በአምላክ ትዕዛዝ ነው የተሰራው። ሁለተኛ እነዚያ ታዘው የሰሩት ነቢያቶች እንደሆኑ ተረዳችሁ። ለምን ዓላማ ነው? ሶስተኛው ደግሞ የስግደት አቅጣጫ ይሆን ዘንድ ነው። ሶስተኛ አራተኛ ዓላማው ምንድነው? ሌላኛው የሐጅ ስነ ስርዓት መፈጸሚያም ጭምር ነው። ታላላቅ የእስልምና መሰረት የሆኑትን ሶላትንና ሐጅን መፈጸሚያ ስፍራ ነው እርሱ። ያ ነው ዓላማው። ገብቶሻል? የጠየቅሽው ሌላ ጥያቄ አለሽ? አይ የለኝም። ውስጡ ያካባው እንዳልከው መቃብር ነበር የመሰለኝ። አመሰግናለሁ። አሁን ገብቶኛል። እሺ ለኔ ያቀጥልልኝ። ይቀጥልልሽ። እሺ ሲፈን እስልምናን ትቀበያለሽ? ፈቃድሽ ነው? ሻሃዳ ነው? እሺ የምለውን ቃል አብረሽ እየተከተልሽ ነው። እሺ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ ለአላህ ምስጋና ይሁን። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሻሃዳ ቃል ወይም የምስክር ቃል ይባላል። ማንኛውም ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ነው። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአንድ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ በሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው።
በሁሉም ነቢያት ዘመን ሰዎች ወደ እስልምና ሃይማኖት ሲገቡ ይህን ትእዛዝ ይህንን የምስክር ቃል ብለው ነው የሚገቡት። ለምሳሌ የመሲሁ ዘመን፣ የክርስቶስ የዒሳ ዘመን ሰዎች ወደ እስልምና ሲገቡ ጊዜ ልክ እንዲሁ ሻሃዳ እየያዙ ነበር የሚገቡት። ማስረጃ አላህ ስብሐነሁ ወተዓላ በሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ ሲናገር ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። ወደ ሐዋርያቶችም ትእዛዜን ባስተላለፍኩ ጊዜ አስታውስ ይላል። በእኔ በአምላካችሁ በአላህ እመኑ፣ በላኩላቸው መልእክተኛም እመኑ አልኳቸው አለ። ከዚያም ሐዋርያቶች ምን አሉ? እነሆ በአንተ በአምላካችን በአላህ አምነናል፣ በተላከው መልእክተኛም ልክ እንዲሁ አምነናል፣ እኛ ሙስሊሞች መሆናችንን መስክር አሉ ይላል። ለያችሁ የሙስሊምነታቸው ማስመስከሪያ ቃል በአንዱ አምላክ በአላህ ማመን፣ በክርስቶስ መልእክተኛነት ወይም ነብይነት ማመን ነበር። ልክ እንዲሁ በዚሁም ዘመን በአንዱ አምላክ በአላህ እናምናለን፣ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነብይነት እናምናለን። አሁን በየሁሉም ነብያት ዘመን ነብያቶችን እንደ ነብይ እናምንባቸዋለን፣ እንቀበላቸዋለን። እሺ አንድ ሰው እስልምናን በመቀበሉ ምን ያገኛል? አንድ ሰው እስልምናን በመቀበሉ አንደኛ በዚህ በምድር ላይ የሚያገኘው ጸጋ አለ፣ ሁለተኛ በቀጣዩ ዓለም የሚያገኘው ጸጋ አለ። የዚህ ዓለም ትልቁ ጸጋ ምን ይመስላችኋል? የዚህ ዓለም ትልቁ ጸጋ ምንድን ነው? ከኃጢአት መዳን ነው። ከኃጢአት ንጹህ መሆን ነው። ገብታችኋል? ታዲያ አንድ ሰው እስልምናን በመቀበሉ ከኃጢአት ንጹህ ይሆናል ወይ? ይህን ጸጋ ያገኛል ወይ? አዎ። አላህ በቁርአን ላይ ይህን ተናግሯል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይህን በሐዲስ ላይ ተናግረዋል። ማስረጃ ቃለ ሱብሓነሁ ወተዓላ ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መደት ሱነቱል አወሊን። አላህ ምን አለ በሱረቱል አንፋል ላይ? ሙሐመድ ሆይ ለእነዚያ ለካዱት ሰዎች እንዲህ በላቸው ካሉበት ክህደት ወደ እኔ ቢመለሱ፣ ካሉበት ክህደት ቢቆጠቡና ወደ እኔ ቢመለሱ ያለፈ ኃጢአታቸውን ሁሉ እንደምምርላቸው ነገራቸው ይላል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስም ላይ ሲናገሩ አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል፣ ያስምራል አሉ። ያ ማለት ሰው ሲሰልም ጊዜ ያለፈ ኃጢአቱ ሁሉ ይማርለታል ማለት ነው። ይሄ መጀመሪያ የምድር ጸጋ ነው። ከዚህ ዓለም ላይ ትልቁ ጸጋ ከኃጢአት ንጹህ ሆኖ መገኘት ነውና፣ ሁለተኛው ደግሞ ምንድነው? በቀጣዩ ዓለምስ ከሞት እንደምንነሳ ትንሣኤ እንደምናደርግ እስልምና ተናግሯል ወይ? አዎ ተናግሯል። ከዚያ በኋላ ተስፋ ሰጥቷል ወይ? ከሞት በኋላ ዘላለማዊ ሕይወት እንደምናገኝ? አዎ። ገነትን እንደምንወርስ? አዎ። በማስረጃ ቃለ ሱብሓነሁ ወተዓላ አምላክ አላህ ሱብሓነሁ ወተዓላ ምን አለ? ኢነ ለዚነ አመኑ ወዐሚሉ ሷሊሓቲ ለሁም ጀናቱ ነዒም። እነዚያ በእኔ በአላህ አምነው መልካምን የሰሩ ሰዎች ለእነርሱ የገነት ጸጋ አለላቸው ብሎ አላህ ተናግሯል። ያ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ አልጀነቱ ላ የድኹሉሃ ኢላ ነፍሱ ሙስሊም አሉ። ገነትን ሙስሊም ነፍስ እንጂ ሌላ ማንም ሰው አይገባባትም ብለው ተናገሩ። ስለዚህ ዛሬ እህታችን ወደ እስልምና መምጣቷ ይህን ሁሉ ጸጋ ከአላህ ሱብሓነሁ ወተዓላ ዘንድ ተጎናጽፋለች ማለት ነው። ይህን ይመስላል። እሺ ጥበብ፣ እሺ አንድ ጊዜ ላሳየሽ መሰለኝ። ጥበብ ቀጥል እስከዛ ድረስ። አይ መስማት ነው፣ እኔ ልማር። እሺ መስማት ነው። እሺ እሺ ያውና የቀደሙ ላይ ላሳይሽ። ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት ማዋለሽ አይደለ? ማዋለሽ? አዎ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት የመጨረሻው ዘመን ነቢይ ነው የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይመጡልናል ብለው ሲጠብቁ የነበሩ ሰዎች እንደነበሩ ሰልማን አልፋሪሲ ከነዛ አንደኛ ነው። ልክ እንዲሁ ከቀሳውስቶች ከአንዱ ቄስ ወደ አንዱ ቄስ እየተላከ እንደነበር የተናገረበትን እስኪ ላሳይሽ። እዚህ ቦታ ላይ እናገኘዋለን። አንዱ ቄስ የመጨረሻው ምን ይላል? እቺ አይደለም ከቁርአንም ሆነ ከሐዲስ ከቁርአንና ከሐዲስ ነፍ አሳይሻለሁ። እሱን ሳይሆን ግን አንቺ አሁን የፈለግሽው ሌላ ሰው ከዚያ በፊት ሲጠብቅ የነበረ በተስፋ ከቄሶች ወደ ቄሶች እየተላከ ከአንዱ ወደ አንዱ ወደ አንዱ እየላከው የመጨረሻ ዘመን ነቢይ ይመጣልናል ብሎ የተናገረበትን ላሳይሽ ነው።
بعربية من هلال ولكنه قد أظل كزمان نبي يعني هو مبعوث بدين إبراهيم يخرج بأرض العرب كعرب هاجرات بالنساب بأبراهام من قرلا يملاك يمجرش هذا النبي ينسال بلو ሲናገሩት እንደነበር ያው ተመልከቱ። ሙሃጅረን ኢላ አርድ እንደሚሳደር ስደት እንደነበር አሁን እስኪ ወደ አማርኛ ልቀይረውና በትክክል ከተረጎመው እንመልከት። ይህ ሰልማን አልፋሪሲ ነው። በአብደላህ ብን አባስ ውክልና መሰረት ሰልማን አልፋሪሲ ይህንን ታሪክ በቀጥታ ከአፉ ነገረኝ። አየሽ ራሱ በአንደበቱ የሚናገረው ነው። ስለዚህ ከቁርአንም አይደለም ከሐዲስም አይደለም። ነገር ግን ሰልማን አልፋሪሲ የተባለው ሰው እንዴት ወደ እስልምና እንደደረሰው እንዴት ወደ መጨረሻው ዘመን ነብይ ሰለላሁ ዐለይሂ ወሰለም ጋር እንደደረሰ የተናገረበት ነው። እንዲህም አለ እኔ ከእስፋሃን ወይንም ከአስፋሃን የመጣ የፋርስ ሰው ነበርኩ። እዚያም ጄ ከተባለች መንደር የመጣሁኝ አለ። ከየት ሰፈር እንደመጣ አባቴ የመንደሩ አለቃ ነበር። እኔም በእግዚአብሔር ፍጥረት ዘንድ እግዚአብሔር ብሎ ነው የተረጎመው አላህ የሚለዋል በጣም የተወደድኩ ነበርኩ። ለእኔ ያለው ፍቅር እንደ ባሪያ በቤቱ ውስጥ እስኪያቆየን ድረስ ቀጠለ። እሳቱን የምንከባከበው እኔ እስከሆነም ድረስ እያለ ዞስትሪያሊዝም የሚባሉ የእሳት አምላኪያን የእነርሱ እምነት ተከታይ ነበር ይሄ ልጅ መጀመሪያ። ከዛ ወደ መሲሁ ተከታዮች ሊቀላቀል ነው። ገብቶሻል? ከዚህ በኋላ እሳቱን እንዳይጠፋ ይጠባበቃሉ። የእሳት አምላኪዎች ናቸው እነዚያ በኢራን ላይ የሚገኙ። ለተወሰነ ጊዜም ቢሆን እሳቱን አላጠፋሁም አለ። ጭራሽ እሳት እንድትጠፋ ያደርጉም የእሳት አምላኪ ሰዎች ማለት ነው እነዚያ ሰዎች። ከዚያ እሳቱን ከሚጠባበቁት መካከል ነበር። በቤተ አምልኮ ውስጥ ቁጭ ብሎ እሳቱን ይጠባበቃሉ። ተቻለ አይደል? ይህ ነው። ከዚያ በኋላ ምን አለ? እንዲህም አለ አባቴ ትልቅ ርስት ነበረው። እንዲህም አለ አንድ ቀን በግንባታ ፕሮጀክት ተጠምዶ ነበርና ልጄ ሆይ ዛሬ በግንባታ ተጠምቼ ነበርና ርስቴን ችላ ብዬዋለሁ። አንተ ርስቴን ችላ ብዬዋለሁ፣ ሂድና ተመልከት። ስለሱም አንዳንድ መመሪያዎችን ሰጠኝ። ስለዚህ ርስቴ ቤቱን ለመጎብኘት አስቤ ወጣሁ እና አሁን ተመልከች ወዴት ይቀላቀላል መሰለሽ? ይሄ ሰው አሁን እሳት አምላኪ ነበር ከላይ አይደለ? እና ከክርስቲያን አብያተ ክርስቲያናት በአንዱ አለፍኩ አለ። ማው ከኔ ጋር ነሽ አይደለ? አዎ ይሄ ልጅ እሳት አምላኪ ነበር። ወዴት ተቀላቀለ? ክርስቲያኖችን አገኘ። አሁን እነዚህ ክርስቲያን ቀሳውስቶች ነሳራ ማለት ነው ማለት ያልገባኝ። እሺ የአረበኛውን ቃል ፈልገሽው ከሆነ ነሳራ ማለት ነው። ነሳራ ብሎ ነው የሚያስቀምጠው። አሁን ይሄ ሰው ከዚያ በኋላ በቤተ ክርስቲያን ስር ያልፋል። ከዚያ ቀስ ብሎ እነሱን ተጠግቶ ክርስትናን ሊቀበል ነው። ያ ማለት ክርስቲያን ሲባል ግን በርካታ የክርስቲያን ጭፍሮች አሉ። የክርስቶስ ተከታይ ለማለት ነው። ገብቶሻል አይደለ? ይሄ ሰው የክርስቶስ ተከታዮች ነው፣ እውነተኞችን ሊያገኛቸው ነው። እሺ የክርስቶስ ተከታዮችን ካገኘ ክርስቲያን ማለት ኦሬዲ አሁን እኛ ማለት ነው ክርስቶስን የምንከተል አይደለም። አሁን ብዙ ጭፍሮች ያሉ አሁን አንተ የክርስቶስ ተከታይ ነኝ ብለሽ ታምኛለሽ፣ ግን አንቺ እንዳልሆንሽ በገዛ መጽሐፍ ቅዱስ ሁሉ ላስረዳሽ እችላለሁ። ለምሳሌ ክርስቶስ እኔን አምልኩኝ ብሎ አላስተማረም። እሱ ችግር የለው አታምልኩኝም አላለም። አታምልኩኝንም ያለበት ካመጣ እኔ ማምልኩኝ ያለበትን ፈልግ ያገኛል። እሱ አጣላንም። አሁን እሱን ሳይሆን አሁን እሱን ሳይሆን ማወቅ የፈለኩት አታምልኩኝ ስላለ ይመለካል ማለት ነው። አብርሃም አታምልኩኝ ብሎ አላለም። አስነው ክርስቶስ አምልኩኝ አላለም። እኔ ነብይ ነኝ ብሎ ነው። ዛሬ አብርሃም ነው የጠየቁት። አብርሃም አታምልኩኝ ብሎ አልመጣፈም። ይቅርታ እኔ ስለ ማለት የኔ መጽሐፍ ላስረዳህ ወይም ላስተምር ሳይሆን ካንተ ልማር ነው የመጣሁት። ያልገባኝ ክርስቶስ እሺ ላዳምጥ፣ ችግር የለውም። ያልገባኝን እንድታብራራልኝ ስለፈለኩኝ ነው። ገባህ? ክርስቲያኖችን ተቀላቀልኩኝ ሲል ምን ለማለት ፈልጎ ነው? በአረብኛ ሙስሊሞችን ብሎ ጎጉሉ ነው ክርስቲያኖች ነው ያለው ወይንስ በሰዓቱ ክርስቲያኖች ነው የሚባሉት የሚለው ማወቅ ፈልጌ ነው። አይንሽ እንዲህ ሲያስቀምጠው እዚህ ጋር የክርስቶስ ተከታይ ወይ ሁሉም የክርስቶስ ተከታይ ነን ይላሉ። በጣም በርካቶች አሉ።
ግን እነዚያ ለብዙ ይከፈላሉ። ለምሳሌ አሁንም ባሉት ጊዜ ብዙ አንቺ ኦርቶዶክስ ከሆንሽ ፕሮቴስታንቶችን የክርስቶስ ተከታይ ብለሽ አታምኛቸው፣ እነሱም አንቺን አያምኑሽም። ልክ እንዲሁ በዚያ ዘመን እውነተኛ የሆኑ የክርስቶስ ተከታዮች ነበሩ። ገብቶሻል አይደል? እነዚያ ደግሞ የመጨረሻ ዘመን ነብይ ይመጣልናል ብለው በተስፋ ይጠብቁ እንደነበር ላሳይሽ ነው። እነዚህ አሁን ራሱ በአብያተ ክርስቲያናት አለፍኩኝ አለ። ሲጸልዩ ድምጻቸውን ሰማሁ አለ ሰልማን አልፋሪሲ። አባቴ በቤቱ ውስጥ ስለተወገደኝ በህዝቡ ላይ ምን እየደረሰ እንዳለ አላውቅም ነበር። በአጠገቡም ሳልፍ ድምጻቸውን ስሰማ የሚያደርጉትን ለማየት ገባሁ አለ። ቤተ ክርስቲያን ገባ ሰልማን። እርሱም እንዲህ አለ፣ ባየኋቸው ጊዜ በጸሎታቸው ተደንቄ በተግባራቸው ፍላጎት አደረብኝ። ግብቶች ከእነሱ ጋር እምነታቸውን መቀላቀል ፈለገ ሰው። ለእኔም እንዲህ አልኩ፣ በእግዚአብሔር ይህ ከእኛ ሃይማኖት የተሻለ ነው። ምክንያቱም እሱ ሰዓት ነበር የሚያመልከው። ገብቶሻል? ከእኛ የተሻለ ነው። እግዚአብሔር ፀሐይ እስክትጠልቅ ድረስ አልተውኳቸውም አለ። ቁጭ ብሎ ሰማቸው እዚያ ቤተክርስቲያን ድምጻቸውን። የአባቴን ርስት ለቅቄ ወደዚያ አልሄድኩም። ስለዚህ እንዲህ አልኳቸው፣ የዚህ ሃይማኖት መነሻ ከየት ነው አልኳቸው አለ። እነዚህ ደግሞ በሶሪያ ብለው ነገሩት። በሻም ማለት ነው። ሻም ተብላ ትጠራለች። የዛኔ ሻም ከሚባሉት መካከል ለምሳሌ ኢየሩሳሌም ምናምን ሻም ተብለው ይጠራሉ። ኢየሩሳሌም ኢየሩሳሌም ክርስቶስ የተነሳበት ቦታ ነው። እነ ጆርዳን የሆነም ዮርዳኖስ እንዲህ እነዚህ ሀገራቶች ሻም ተብለው ይጠራሉ። ከዚያ ነው መነሻው አሉት። እርሱም እንዲህ አለ፣ ከዚያም ወደ አባቴ ተመለስኩኝ። እርሱም ልኮኝ ከስራው ሁሉ አዘናግቶኝ ልጄ የት ነበርክ ምናምን አለ። ቤተ ክርስቲያን ውስጥ የሚጸልዩ አንዳንድ ሰዎች አጠገብ አልፌ ስለ ሃይማኖታቸው ባየሁ ጊዜ ተደነቅኩኝ። በእግዚአብሔር ይሁን ፀሐይ እስክትጠልቅ ድረስ ከእነርሱ ጋር ቆየሁ። እርሱም ልጅ ሆይ በዚህ ሃይማኖት ውስጥ ምንም መልካም ነገር የለም አለው። አባቱ የእሳት አምላክ የነበረን አባቱ ሃይማኖትህ የአባቶች ሃይማኖት ከነዚህ ይሻላሉ። እንዲህ አለ፣ በአላህ ምናለው ከሃይማኖታችን ይሻላል አልኩት። ከዛስ እንዲህ አለ፣ ስለዚህ አስፈራራኝ ነው። ፈራኝ ብሏል። በእግሬም ላይ እግሬን አሰረው እና ፈራኝ ማለት እንዳልቀበልበት ፈራ። እግሩን አሰረው። በቃ ልጁን ወዴትም አትሄድም ብሎ እነዚያን ሄዶ እንዳይከተላቸው ማለት ነው። ከዛም በቤቱ ውስጥ አስረውኛል አለ። ታሰረ። እንዲህ አለ፣ እኔም ለክርስቲያኖች መልእክት ላኩላቸው። ከሶሪያ የክርስቲያን ነጋዴዎች ተጓዦች ወደ እናንተ ቢመጡ ስለ እነርሱ ንገሩኝ አልኳቸው። እንዲወስዱት ፈልገው ይልጅ ማለት ነው ወደዚያ። እንዲህ አለ፣ ስለዚህ የክርስቲያን ነጋዴዎች ተጓዦች ከሶሪያ ወደ እርሱ መጡ። እንዲህ አለ፣ ስለዚህ ለእነርሱ ነገሩኝ። እንዲህ አለ፣ ስለዚህ አልኳቸው፣ እንግዲያውስ ጨርሰው ወደ ሀገራቸው መመለስ ሲፈልጉ ስለ እነርሱ ንገሩኝ አልኩኝ። ነጋዴዎቹ ስራቸውን ሰርተው ሲመለሱ ንገሩኝ ብሎ እንትን አለ፣ አሳወቀ። በቃ ሰልማን። ከዚያም በኋላ ይሄ ሰው ወደ አንዱ ይወስዱታል። በቤተ ክርስቲያን ውስጥ ያለው ጳጳስ እያለ ተናገረ። ሂጄ በዚህ ሃይማኖት ፍላጎት አለኝ፣ ወደ ጳጳሱ ማለት ነው። እነዚህ ጳጳሳት ሁሉ ወዴት ሊልኩት ነው? መጨረሻ ላይ ላሳየሽ ነው። እናም ከእናንተ ጋር መሆን እፈልጋለሁ፣ በቤተ ክርስቲያን ውስጥ ማገልገል እፈልጋለሁ አልኳቸው። ከአንተ መማርና ከአንተ ጋር መጸለይ እፈልጋለሁ አልኩት። ጳጳሱን ሂዶ ማለት ነው። እርሱም ግባ አለኝ፣ አስገባው። እኔም ከእርሱ ጋር ገባሁ። እርሱም ክፉ ሰው ነበር አለ። ያ ማለት ጳጳሱ አለ፣ ግን ለምሳሌ ከጳጳሱ ነው ጥፋትን የሚያደርግ አይነት ማለት ነው። ገብቶሻል? ይህም ሰልማን አልፋሪሲ ያን ሰው አገኘው። ጳጳስ ነው፣ በጵጵስና ላይ ያለ አገልጋይ ነው። ግን በዚያ ላይ አብሮት ስለሚኖር ገመናውን ያይ ነበር። ያን ነገር ብቻ አቀሰበት። በዚያ መንገድ ላይ አለ። ከዚያ በኋላ ግን መልካሞችን ጳጳሳቶች እንደሚያገኝ መጨረሻ ላይ ይናገራል፣ ረጅም ስለሆነ። የመጨረሻው ግን ያ ጳጳስ ምን እንደሚለው ተመልከቱ። አንዱ ወደ ሌላው ሲልከው የመጨረሻው ምን እንደሚለው ላሳያቸው አንድ ጊዜ። የመጨረሻውን እኔም እግዚአብሔር እስከፈቀደ ድረስ በአሙሪያ ቆየሁ አለ። ከአንዱ ወደ ሌላ ጳጳስ እየተላከው ነው። ከዚያም ከካልብ የመጡ ነጋዴዎች ቡድን አለፉኝ። እኔም ወደ አረቦች ምርት ውስጥ ቆይ አንድ ጊዜ ምን እንደሚለው ያው እነዚህ ጋር ተመልከች። በእግዚአብሔር ሞት ማነው? በእግዚአብሔር ብላለሁ ሞት እስኪመጣበት ድረስ ብዙም አልቆየም። ሞት ሲቀረብም አገሬ፣ ስለዚህ ጓደኞችን መመሪያና ትእዛዝ የሚከተል ሰው ጋር ቆየሁ። እሱም እንዲህ አለ፣ ላሞችና በጎች እስኪኖሩ ድረስ ገንዘብ አገኝ ነበር። ከዚያም የእግዚአብሔር ትእዛዝ መጣበት። ያኔ ሊሞት ሲል እንዲህ አለ። እንግዲህ ጳጳሱ ሊሞት ሲል እንዲህ እያለው ነው። ለማን ነው? ለሰልማን። አገሌ ከአገሌ ጋር ነበርኩ፣ ገሌም ለአገሌ እያለ ስማቸውን ለመጥቀስ ከአገሌ ጋር ነበርኩ እያለ እየተናገረ ነው። አደራ ሰጠው። ከዚያም የገሌም ለአንተ አደራ ሰጠው። ታዲያ ለማን አደራ ትሰጣለህ? አንተ ምን ትመክረኛለህ አለው። ግን ምን ታዘኛለህ? እንዲህ አለ፣ ልጄ ሆይ
አሁን እንግዲህ ጳጳሱ እዚህ ጋር ሊነግረው ነው በደንብ ተከታታይ አሁን እዚህ ጋር ልጄ አለው ጳጳሱ በእግዚአብሔር እምላለሁ ወይም በአላህ እምላለሁ ለማለት ነው። ከህዝቦች መካከል አሁንም እንደኛ መንገድ ላይ ያለ ወደ እርሱ እንድትሄድ የማዘህ ሰው አላውቅም። አንዱ ጳጳስ ወደ ሌላኛው ጳጳስ እየላከው ነው። ለአንዱ ጳጳስ ጋር ያገለግልና ልክ ያ ጳጳስ ወደ ሞት ሲቃረብና መጨረሻ ህይወቱ ላይ ወዴት እንዲሄድ ታዘኛለህ ካንተ በኋላ እያለ ሰልማን እየጠየቀ ነው። ከአንዱ ወደ ሌላው ሲላክ የመጨረሻ ጳጳስ ምን እንደሚለው አሁን ላሳየሽ ነው። ልጅ ያለው የመጨረሻው በእግዚአብሔር እምላለሁ ከህዝቦች መካከል አሁንም እንደኛ መንገድ ላይ ያለ የለም። አየሽ እንዳለ በእኛ መንገድ ላይ አሁን ባለንበት በትክክለኛ መንገድ ላይ የለም ምድር ላይ ወደ እርሱ እንድትሄድ የማዘህ ሰውም አላውቅም ከዚህ በኋላ ነው። ታዲያስ ምን ሊለው ነው? ነገር ግን የነቢዩ ዘመን ቀርቧል፣ እርሱም የአብርሃምን ሃይማኖት ይዞ የሚላከው ነቢይ ያሰላም በአረቦች ምድር ላይ ይወጣል። ያሰላም አይሻል የመጨረሻው ጳጳስ ምን አለው? የዚያ የነቢዩ ዘመን ቀርቧል፣ የአብርሃምን ሃይማኖት ይዞ የሚላከው ነቢይ በአረቦች ምድር ላይ ይወጣል ብሎ ነገረኛል። ከዚያም እርሳቸውን ፍለጋ ሄደ። ቀጥታ ወዴት? ወደ አረብ ሀገር ሄደ። ስለዚህ እነዚህ ጳጳሳቶች ወዴት ያዙት ነበረ? የመጨረሻው ዘመን ነቢይ በአረብ ሀገር ላይ የሚላከው በአብርሃም መንገድ ላይ የሚላከው ነቢይ ይመጣል ብለው በትንቢት ይጠብቁ ነበረ። ያና ከነ ምንጭ ማስረጃ እዚህ ጋር መጨረሻ ላይ እርሱ ነብዩ ሰለላሁ ዐለይሂ ወሰለም እንዳገኛቸውና እንደሰለመ ይናገራል። ተሸለርና ስለዚህ ነው ክርስቲያን ነበረ። ነብዩ መሐመድን ካገኘ በኋላ እንደሰለመ ነው። አሁን ምን አለ መሰለሽ ሁላቸውም የክርስቶስ ተከታዮች ነን ይላሉ። ግን ትክክለኛ የክርስቶስ ተከታዮች ነበሩ። የመጨረሻው ዘመን ነብይ ይመጣልናል ብለው በርካታ ታላላቅ ጳጳሳቶች ይጠብቁ ነበር። ከዚያ በኋላ ሰልማን አልፋሪሲ እነዛን አገኛቸውና ወዴት ሊሄድ ሲለው የመጨረሻውን ምን አለው? ከዚህ በኋላ የመጨረሻው ዘመን ነቢይ በአረብ ሀገር ላይ የሚነሳው በታላቁ በአብርሃም መንገድ ላይ የሚነሳው ነቢይ ይመጣል። እርሱን ሂድና በአረብ ሀገር ላይ ይነሳል፣ እርሱን ሂደህ ጠብቅና እርሱን ተከተል ብሎ የመጨረሻውን ትእዛዝ ሰጠው። እሺ ክርስቶስ ለእናንተ ኖርማል ኢሳ ማለት ነው የሰበከው ያስተማራችሁ እንድታውቁ ያደረጋችሁና እንድትከተሉ ያደረጋችሁ ምንድን ነው? ለምሳሌ ክርስቶስ የሰበከን አንድ አምላክ አላህን በብቸኝነት ተገዙ እያለ የሰበከን። ለምሳሌ በቁርአን ላይ ክርስቶስ ምን አለ? ወኢነ አላህ ረቢ ወረብኩም ፈዕቡዱሁ ሀዛ ሲራጡ ሙስተቂም አለ። እኔም የእናንተም ጌታ እርሱ አላህ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አላቸው። ስለዚህ ክርስቶስ ይህንን ከሰበካቸው ይህንን ካሳወቃቸው ግርታ ሰላቋልከው ሌላ ነብይ መምጣት ለምን አስፈለገ? ማለት ሲከተሉት ሲነበሩት ለምን ክርስቶስን ይከተላሉ? ፈጣሪን ተከተሉ እያለ ከሆነ የሰበካቸው እኔን አታምልኩ ፈጣሪን አምልኩ እያለ ከነበረ የሰበካቸው ኦልሬዲ አንድ አምላክ ተሰብኳል አይደለ? ያንን አንድ አምላክ ተከትለው እየሄዱ ነበር ወይ? ያንን ነገር ነው አሁን ማስረጃ ይሄ የነገርከኝ ነገር እንትን አላለኝም ማለት አንደኛ ቦታውን ትነግረኛለህ፣ ችግር የለውም። ቁርአን ላይ መኖሩን ቁርአን ስላለኝ ማለት ነው። እዛ ላይ ከሆነ ትነግረኛለህ። ሌላ ነብይ ለምን አስፈለገ ነው? ሌላ ነብይ ለምን አስፈለገ? ጥያቄ ያንን የነብያት መንገድ ሰዎች ስለበረሩ ከጊዜ በኋላ መጥተው ክርስቶስን እንደ አምላክ ያደረጉ ሰዎች ይሄ የነብያት መንገድ አስመስለው ለህዝብ ቀረጹና በርካታ ህዝቦችን ሸወዱ። ስለዚህ አምላክ ደግሞ ይሄንን እውነታ በሚቀጥለው ነብይ አስተምሮ ላይ መግለጽ አለበት። እዚያ ላስረሳቸው። ስለዚህ የክርስቶስን አምላክነት ነበረ የሚታመነው የሚታወቀው ወይም እናንተ የተሳሳተ ከሰዎች የተወሰኑ ጭፍራዎች ክርስቶስ እንደ አምላክ አድርገው ሰዎች ወሰዱ ማለት ግን ሌላም እውነተኛ ሰዎችም ነበሩ። ያው እየነገርኩሽ የመጨረሻው ዘመን ነብይ ይመጣልናል ብለው በተስፋ የሚጠብቁ ሰዎችም ነበሩ። ሌሎች ደግሞ እርሱን እንደ አምላክ አድርገው ወሰዱ። ይሄ የነብያት ትምህርት ነው ብለው ሰዎችንም ሸወዱ። ስለዚህ አምላክ ነብይ ልኮ ያን መንገድ የተሳሳተ መንገድ እንደሆነ ማስተማር ስላለበት እሳቸውን አስነሳቸው። እርሳቸውን የላከባቸው አንደኛው ዓላማ እሱ ነው።
وينذر الذين قالوا اتخذ الله ولدا አምላክ ተናገሩ ያስተከግበል ሰላም አለይኩም አፍዋን ስም እያሉ ነው ከታች በጣም ብዙ ኮሜንት ስም እያሉ ነው እንዳላቋርጥ በይሄን መልካም ሲፈን የሚለውን ስም መቀየር ከፈለግሽ መቀየር ትችያለሽ ሲፈን مرحبا እሺ አሁን የምፈልገው እኔ ጨረስኩም ይቅርታ እሺ ማለት አሁንም ከቁርአን ላይ በዛ ሰዓት ክርስቶስን የሚያመልኩት የሚከተሉት ወኪ እነሱ ስተተኛ ናቸው ብለው እነሱን ትተው ወደ ጎን በመጀመሪያ እንዴት እንደሚመጣ ማለት ሙሐመድን እየጠበቁ የነበሩትን ሰዎች ከቁርአን ላይ ቦታ ስጠኝ አሁን አሳየሽ ከቁርአን ነው አንድ ደግሞ የፈለግሽው በተስፋ ይጠብቁ እንደነበሩ ሰዎች ከመጀመሪያም ከቁርአን ነበር ያልኩት ግን ከታሪክ ብላ አንተ ነህ ይሄን ነገር ያሳየኸኝ ከቁርአን ነው መጀመሪያ ያልኩት ችግር የለም ከቁርአን አስተሽ ቁጥሩን እርሳቸውን በደንብ አድርገው በባህሪያቸው ራሱ ያውቋቸው ነበር። ልክ አንድ ሰው የራሱን ልጅ እንደሚያውቅ ያውቁሃል እያለ አላህ ይናገራል። እሺ እንደኛ ሁለተኛው ምዕራፍ ቁጥር 89 ሁለተኛው ምዕራፍ ቁጥር 89 ይላል 89 ላይ ከእነርሱም ጋር ያለውን መጽሐፍ አረጋጋጭ የሆነን መጽሐፍ ከአላህ ዘንድ በመጣላቸው ጊዜ ከመምጣቱ በፊት በእነዚያ በካዱት ላይ ይረዱት የነበሩ ሲሆኑ ያውቁት ነገር በመጣላቸው ጊዜ በእርሱ ካዱ። የአላህ እርግማን በካዲዎች ላይ ይሁን እያለ ይናገራል። እነዚህ ሰዎች በዚህ ቦታ ላይ አላህ ሱብሓነሁ ወተዓላ በመጽሐፋቸው ላይ የሚያውቁት የነበረውን ነገር በመጣላቸው ጊዜ ካዱት እያለ እየተናገረው በመጽሐፋቸው ላይ እንደነበር ነብዩ ሰለላሁ ዐለይሂ ወሰለም ነው የስተፍቲሁን አለ الذين كفروا እያለ ይናገራል። በመጽሐፋቸው ላይ ተጽፈው እርሳቸውን ያገኙት እንደነበርም የተገለጸበት ሌላ ልስጥሽ የጂዱነሁ መክቱበን እንደ በኦሪትና በወንጌል ላይ ተጽፈው እንደነበር እርሳቸው የተነገረበትን የጂዱነሁ መክቱበን ሰባተኛው ምዕራፍ ቁጥር 157 ጻፊው ቁጥር 157 እሺ እነዚህ የሰጠኸኝ ቁጥሮች ነብዩ መሐመድ ከመምጣቱ በፊት ክርስቶስ አምላክ አይደለም ብለው በሰዓቱ የነበሩት ነብዩ መሐመድን እየጠበቁ እንደነበርና እስልምናን እያመለኩ እንደነበር የሚገልጽ ነው። صح እዚህ ቦታ ላይ በወንጌል በመጽሐፋቸው ላይ እርሳቸው ተገልጸውላቸው እንደነበርና ያገኟቸው እንደነበር በመጽሐፋቸው ላይ የተገለጸበት የሆነ ምዕራፍ ነው። እሺ በዛ ሰዓት እያመኑ የነበሩትን ሰዎች ነው የፈለኩትኝ ግን አላገኘኸኝም። በዚያ ሰዓት እያመለኩ የነበሩት እያመለኩ አንድ አላህን እያመለኩ ክርስቶስ ነው እሱ መሲህ ብቻ ነው አምላክ አይደለም አልተሰቀለም ብለው በዛ ሰዓት አላህን ብቻ እያመለኩ የነበሩና እንዲሁም መሐመድን እየጠበቁ የነበሩትን ሰዎች ነው ሐዋርያቶችን ነው የፈለኩትኝ። ኦኬ ጥያቄ ይሄ ቀይሽ መጣሽ ሐዋርያቶችን አሁን ደግሞ የፈለክሽ ነው ሐዋርያቶች አላህን ሲገዙ ነበር ያሰረሽ ምዕራፍ 5 ቁጥር 111 ቃል በቃል ሐዋርያቶች አላህን እንደሚያምኑና እንደሚገዙ ልክ እንዲሁ ሐዋርያቶች እዚያ ቦታ ላይ ተጠቅሰዋል አንድ አላህን ይገዙና ያምኑ እንደነበር ምዕራፍ 5 ቁጥር 111 ምዕራፍ 5 ቁጥር 111 እሺ ኪንግ ጥያቄ አለ? አለኝ። እንዴት አመሻችሁ? ደህና አልሐምዱሊላህ። እኔ የተወሰኑ ጥያቄዎች ናቸው ያሉኝ። ምናልባት
አንዳንድ አረበኛም ስለማልችል አንዳንድ ቃላትን በአረበኛ ስጠቀም ግድፈት ካለ ከወዲሁ ይቅርታ ጠይቃለሁ። የመጀመሪያ ጥያቄ የሚሆነው የቁርአን ላይ የቁርአን ጥቅሶች የመሻር ጉዳይ ነው። የቁርአን ጥቅሶች የመሻር ጉዳይ ወይም ነስህ የምንለው ማለት ነው። አክቹአሊ እኔ ኦርቶዶክስ ነኝ። አንዳንድ ጥያቄዎችን ለመጠየቅ ነው የገባሁት እና የቁርአን ጥቅሶች የመሻር ጉዳይ ላይ በቁርአን ውስጥ ቀደም ብሎ የወረዱ ጥቅሶች በኋላ በወረዱ ጥቅሶች እንደሚሻሩ ህጋቸው ወይም ደግሞ ንባባቸው እንደሚቀየር እስልምና ይቀበላል። ለምሳሌ ሱረቱ አልበቀራ 206 ላይ ይህን ያስቀምጣል። ያ ማለት ምንድነው? በቁርአን ውስጥ ቀደም ብሎ የወረዱ ጥቅሶች በኋላ በወረዱ ጥቅሶች እንደሚሻሩ ህጋቸው ወይም ደግሞ ንባባቸው እንደሚቀየር ማለት ነው። እዚህ ጋር ጥያቄ ምንድነው? ቁርአን ዘላለማዊና በሰማይ ባለችው ለው አልማፉዝ ላይ የተጻፈ ነው ከተባለ እንዴት በጊዜ ሂደት የሚቀያየሩ የሚሻሩ ወይም ደግሞ የሚረሱ ጥቅሶች ሊኖሩ ይችላሉ? የአላህ እውቀት ፍጹም ከሆነና አስቀድሞ ሁሉን የሚያውቅ ከሆነ ለምን መጀመሪያውን የሚሻር ህግ ይወርዳል? የአላህ ቃል ፍጹም ነው። የአላህ ቃል ዘላለማዊ ነው ብላችሁ የምታምኑት፣ የአላህ ቃል ደግሞ አይሻርም። የአላህ ቃል ደግሞ አይቀየርም፣ ህጉም አይቀየርም። ጀስት ግን ህጉ እንደሚቀየር ቁርአን ላይ ጥቅሶች ያስቀምጣሉ። ሰው የፈጣሪ ቃል ወይም ደግሞ ፈጣሪ ወይም የአላህ ቃል አይቀየርም ብላችሁ ደግሞ አይሻርም ተብሎ የሚታሰብ ከሆነ ለምን ያ የሚሻር ህግ ወረደ የሚለውን እንድትመልስ ልንፈልግ የሚጀምረው ጥያቄ ማለት ነው። ሁለተኛ ጥያቄ ምንድነው? የወንጌልና ወደ ሁለተኛ ከመሄድ በፊት አንዱ ልመልስልህ። ጥራሽ የአላህ ስብሐነሁ ወተዓላ ቃል አይሻርም ወይ? አዎ በፍጹም አይሻርም። ነገር ግን ይህ ማለት ማንም ፍጥረት መጥቶ ሊሽረው አይችልም ማለት ነው። ነገር ግን የሚሽረው ማነው? አላህ ስብሐነሁ ወተዓላ ራሱ ነው የሚሽረው። አየህ አይደል? አሁን ካረዳድ ስህተት ነው እንጂ ቁርአኑ ላይ ስህተት ነው አይደለም። አላህ በቁርአን ላይ ያነሳው ምዕራፍ ላይ ሱረቱል በቀራ ሁለተኛው ምዕራፍ ላይ ማ ነንሰኽ ሚን አየቲን አው ኑንሲሃ ነእቲ ቢኸይሪን ሚንሃ አው ሚስሊሃ ይላል። ራሱ አላህ ስብሐነሁ ወተዓላ ነው የሚሽረው እንጂ ፍጡር መጥቶ የሚሽረው ነገር አይደለም። ማንም ነብይ ራሱ መሻር አይችልም፣ ራሱ ሷሃባም ራሱ መሻር አይችልም። ነገር ግን የሚሽረው ራሱ አምላክ አላህ ስብሐነሁ ወተዓላ ነው። ለምንድን ነው አላህስ የሚለው ጥያቄ እዚያው ምክንያቱም ይናገራል። ምህረቱን መሰረት ባደረገ ነገር ነው የሚሽርላቸው። ለምሳሌ የሆነን ህግ ካወረደ በኋላ አላህ ስብሐነሁ ወተዓላ ያን ነገር እዝነቱን ይገልጻል። ለምን? ያንን ህግ ቀለል በማድረግ እና በመሻር የእዝነቱ መገለጫ ነው። ለዚህ ነው ለምሳሌ ለናሙናነት ያክል ልስጣችሁ። መጀመሪያ ላይ ሱረቱል በቀራ ላይ መጨረሻው ገጽ ላይ ታገኛላችሁ። ለዚህ ምሳሌ የሚሆን ኃጢአትን ብንሰራ እያዛል እርሱ ልክ እንዲሁ ኃጢአትን ብናስብስ፣ ለምሳሌ ሰውየው በውስጡ ለመስረቅ አሰበ። በውስጣችሁም ቢሆን ኃጢአትን ብታስቡ ትይዝባችኋለሁ ብሎ ነበር አላህ ስብሐነሁ ወተዓላ። ከዚያ ሰሐቦች ጌታችን አላህ ሆይ ያልከውን ቃልህን ሰምተናል፣ ታዘናል፣ ግን እንዳው በውስጣችን ያሰብነው ከተያዘ አንተርፍም፣ እባክህን ምህረትህን አድርግልን ብለው ለመኑት፣ ተማጸኑት። ከዚያ አላህ ስብሐነሁ ወተዓላ በቃ በውስጣችሁ የምታስቡትን አልይዝባችሁም የምትሰሩትን ብቻ ብሎ ተናገረ። ከላይ ያለው ስለዚህ በታችኛው ተሻረ። አንቀጹን ላንብብላችሁ። ቃለ ስብሐነሁ ወተዓላ ሊላሂ ማ ፊ ሰማዋት ወማ ፊ ልአርድ ወኢን ቱብዱ ማ ፊ አንፉሲኩም አው ተኽፉሁ ዩሓሲብኩም ቢሂላህ ፈየግፊሩ ሊመን የሻእ ወዩዐዚቡ መን የሻእ ወላሁ ዐላ ኩሊ ሸይኢን ቀዲር آمن الرسول بما أنزل إليه من ربه والمؤمنون كل آمن بالله وملائكته وكتبه ورسله لا نفرق بين أحد من رسله وقالوا سمعنا وأطعنا غفرانك ربنا وإليك المصير لا يكلف الله نفسا إلا وسعها لها ما كسبت وعليها ما اكتسبت يالينا كرا بمجمع من على وإن تبدوا ما في أنفسكم أو تخفوه يحاسبكم به الله በውስጣችሁ የምታስቡትን በገሃድ ብታወጡትን በውስጣችሁን ብትደብቁት በዚያ እተሳሰባችኋለሁ ብሎ አላህ ተናገረ።
ከዚያ በኋላ ሰሃቦች አምነናል፣ ሰምተናል፣ እባክህ ግን ምህረትህን እንሻለን፣ ይቅርታህን እንሻለን አሉት። ከዚያም አላህ ምህረቱንና ይቅርታውን መሰረት በማድረግ እዚህ ጋር ይቅርታ ላቋርጥ ተዓላ እዚህ ጋር ማለት ምህረት ህግ ሊሆን አይችልም እኮ ማለት ያንን ነገር ሻረው ማለት ነው። እናንተ ከዚህ በኋላ የምትሰሩትን እንደሚይዝባችሁ እንጂ የምታስቡትን አይደለም ብሎ አላህ ተናገረ ማለት ነው። አሁን ጥያቄ ተመለሰልህ? አልተመለሰልኝም። ምህረት ህግ አይደለም። ለመጀመሪያው እዛው ነው ጥያቄን እናስታውሰው አንድ ጊዜ ለማስታወስ ያክል መጀመሪያ ምን ነበር የተመለሰልህ እየማረጋገጠልህ የሚሽረው ሰው ሳይሆን አምላክ እንደሆነ ተረዳ። እሱን አይደለም አምላክ የተናገረውን አምላክ አይሽርም። ምክንያቱም ከአምላክ የሚወጣ ቃል ፍጹም ነው፣ የማይሻር ቃል ነው። አንድ ይቅርታ ሁሱ አንድ ማስረጃ ልስጥህ። የሰማይ አካላት መዞርና አምላክ ያወጣውን ህግ አምላክ አይሽርም የሚለውን ህግ ከየት ነው ያገኘው? ቢያንስ መጽሐፍ ላይ ነገር እሺ አንድ ማስረጃ ልስጥህ። የሰማይ አካላት መዞርና ስለ ጽንፈ ዓለም እይታ ቁርአን ላይ የተቀመጠው ልንገርህ። ቁርአን ላይ ስለ ፀሐይና ጨረቃ ሲናገር እያንዳንዱ በራሳቸው ምህዋር ወይም ደግሞ ኦርቢት ውስጥ እንደሚዋኙ ይገልጻል፣ ወይም ደግሞ እንደሚዞሩ ማለት ነው። ሱረቱ ያሲን 36:40 ላይ ፀሐይና ጨረቃ ፀሐይ ወይም ደግሞ እያንዳንዳቸው በራሳቸው ኦርቢት ላይ ሄዳሉ ነው የሚለው። ሆኖም ግን በሌሎች ጥቅሶች ላይ ፀሐይ ማታ ስትጠልቅ አላህ ዘንድ ለመስገድ ፍቃድ እንደምትጠይቅ ወይም ደግሞ ጭቃማ ምንጭ ውስጥ እንደምትጠልቅ ይናገራል። ያ ማለት መጀመሪያ የተቀመጠውን ሙሉ በሙሉ ሻረው ማለት ነው። በራሳቸው ኦርቢት ላይ ሻረው ብሎ የነገረህ ማን ነው? ይህ ሁለቱ ቃላት እኮ ይቃረናሉ። አንደኛ በራሳቸው ምህዋር ይዞራሉ። ይቃረናሉ የሚለው እንመጣበታለን። ይሄኛውን ሽሮታል ብሎ የነገረህ ሊቅ ማን ነው? ከሊቃውንቶች ማለት ይሄ እኮ በቂ እኮ ነው። ራሱ ይሄ እኮ በቂ ነው። ቃሉ ራሱ በቂ ነው። ከሊቃውንቶች መካከል ይሄን የነገረህ ማን ነው? አዳምጠኛል ግን እንትኑን ኮንቴክስት አዳምጠኛል ምን እንደሚል በደንብ ያውቃለሁ። እያንዳንዱ በራሱ ምህዋር ወይም ደግሞ ሄሎ እሺ ይቅርታ ማለት ይሄ ስለመሻር አይደለም የሚያወራው። ኪንግ አዳም ተረጋ ብለህ ኦኬ። ይሄ ስለመሻር አይደለም የሚያወራው። እዚያ ቦታ ላይ አንደኛ ፀሐይ በጭቃ ውስጥ ትጠልቃለች አይደለም የሚለው የሰውየውን እይታ እየተናገረ ነው። ዙልቀርነይን የሚባል ሰው አለ። ታሪኩን አንብበዋል? ሱረቱል ካፍ የዋሻው ምዕራፍ መጨረሻ ላይ የሚናገረው ስለምን እንደሆነ ዙልቀርነይን ይባላል። ወየስአሉነከ ዐን ዚልቀርነይን ቁል ሰአትሉ ዐለይኩም ሚንሁ ዚክራ እያለ ይናገራል። ስለ አንድ ንጉስ ነው የሚያወራው። ያ ንጉስ ዓለምን ይዞራል፣ ገብተዋል፣ ያስሳል። በዚያን ጊዜ የሰውየውን የእይታ መጠን እየተናገረ ነው ቁርአን። ምን ይላል? በሱረቱል ካፍ መጨረሻው ገጽ አካባቢ ላይ ሰውየውም አገኛት ይላል። የሰውየውን የግኝቱን መጠን አላህ ሱብሓነሁ ወተዓላ እየተናገረ ወጀደሃ ተግሩቡ ፊ ዐይኒን ሐሚአቲን ይላል። ፀሐይንም በጭቃ ውስጥ ስትጠልቅ አገኛት ይላል። ነው እንደዛ ነው። እዚህ ጋር እኮ ይቅርታ ሁሱ ማለት አከብራለሁ፣ ጀስት ግን ማለት እንድታብራራ ላይ ነው የምፈልገው። አክቹዋሊ ፀሐይ ስትጠልቅ ራሷ ፀሐይ ስትጠልቅ ለመስገድ አላህን ፍቃድ ትጠይቃለች። ያ ማለት ፀሐይ የሐዲስን ሳይሆን የቁርአንን ነው አሁን እያወራሁኝ ያለሁት። አልተረዳህም? ቁርአኑ ላይ የሰውየውን ቁርአን ላይ ነው የጠየኩ ያለሁት እና ቁርአን ያወራው ሐዲስ ቁርአን አይደለም እሱ። ኦኬ እሺ ችግር የለውም። ይህን በዚህ ልረዳው። ግን አንድ ደግሞ እሺ የፍርድ ቀን ወይም ደግሞ የቂያማ ቀን ቁርአን በብዙ ቦታዎች አላህ ፍጹም ፍትሃዊ እንደሆነና በማንም ላይ በትንሽ ነገር እንኳን እንደማይበድል ይናገራል አይደለም። ነገር ግን በፍርድ ቀን የሰው ልጅ የስራውን ጥፋት ለመመስከር የገዛ እጆቹ እግሮቹና ቆዳው እንደሚናገር ይገልጻል። ሱረቱ ያሲን 36:65 ላይ አላህ እያንዳንዱን ነገር የሚያውቅ ከሆነ እያንዳንዱ ፍርዱ ደግሞ እንደማይበድል የሚናገር ከሆነ እራሱ ሰው ስለሰራው ነገር እንዲናገር ለምን ይፈልጋል? አላህ ሁሉን አዋቂ አሊም እና ሁሉን ተመልካች ነው ከሆነ የሰው ልጅ ለመፍረድ ለምን የሰውነት ክፍሎች መመስከር አስፈለጋቸው? ሁሉን የሚያውቅ አምላክ የራሱ እውቀት ፍርዱን ፍጹም ለማድረግ በቂ የሆነ ሳለ
ፍጡራን በራሳቸው ላይ እንዲመሰክሩ ማድረጉ ከፍጹም ኦኬ ገባኝ። አንዴ ከተናገርከው በፍሬያገው መልካም ነው። ገብቶኛል ጥያቄ። ኦኬ ምክንያቱም የሰው ልጅ በአንደበቱ ስለሚክድ የለዚያ ነው ሌላዎቹ ሰውነቶች ክፍሎች እንዲመሰክሩበት የሚያደርገው አላህ በአንደበቱ ሲናገር የዛኔ ከሃዲያኖች በቃ አልካድንህም እኛ በፍጹም ነብይም አልመጣልንም ብሎ ሁሉ ብለው ይሸመጥጣሉ። ነብይ ተልኳል አይደለ ኪንግ። ነገር ግን እነዚህ ነብያት አልመጣልንም ማጃአና ሚን በሺሪ ወላ ነዚር ይላሉ። አንድ የሚያስጠነቅቀን ነብይ ያልተላከልንም ነበር አልመጣልንም ብለው ይሸመጥጣሉ ነብያቶች ከሃዲያን ሁሉ። ከዚያ አላህ ወደ ለምን እስኪናገር ድረስ ይጠብቃል እኮ ነው። አላህ ፍጹም አዋቂ ነው፣ አይበድልም በፍርዱ። ግን እስኪናገር ለምን እንዲመሰክሩ ያደርጋል የሚለው አንዴ ልጅ እነሱ እንዲመሰክሩ የሚደረግበት ምክንያት በአንደበታቸው ስለሚክዱ ስለሚሸመጥጡ ነው። እግራቸው፣ እጃቸው፣ ሙሉ የሰውነት ክፍላቸው እንዲመሰክሩ የሚያደርገው አላህ አንደበት ይሸመጥጣል፣ ይክዳሉ። ምን ይላሉ በሱረቱል አንዓም ላይ ወላሂ ረቢና ማኩና ሙሽሪኪን ይላሉ። በእኔ ላይ ለምን ስታጋሩ ነበር ሲላቸው ጊዜ ኧረ በያንተ ስም ምን አለን እኛ ባንተ ላይ አጋርተናል አላቅም አንካድነህም ይላሉ ከሃዲያኖች። ይክዳሉ፣ አንደበት ይክዳሉ አይደለ በምድርም ላይ ራሱ የዛኔ ሌላ ምስክር ግድ ያስፈልጋል። የትንሣኤም ቀን የሰው ልጅ ከአምላኩ ፊት ቆሞ ይክዳል፣ ይሸመጥጣል። አላጋራሁብህም በፍጹም አንተ ነበር ስገዛ ነበር ብሎ ይክዳሉ ከሃዲያኖች። ነቢያቶችም ይመጣሉ፣ ይጠይቃሉ። ለመሆኑ ልኪያችሁ ነበር አድርሱ ብያችሁ ነበር ይላቸዋል። አድርሳችኋል ሲላቸው አዎ አድርሰናል ጌታችን ብለው ይመሰክራሉ። ልክ በሱረቱል አዕራፍ ላይ ሲናገር በመጀመሪያው ገጽ ላይ ፈለነስአለነ الذين ارسل اليهم ولنسالن المرسلين ይላል። ነቢያቶችን ገና ጠይቃቸዋለሁኝ የላኩላቸውንም ህዝቦችን ጠይቃቸዋለሁ ይላል አላህ። አድርሱ ብያችሁ ነበር አደረሳችሁ? ማን ተቀበላችሁ? ምንስ ተቀበሏችሁ? ብሎ አላህ ነቢያቱን ሁሉ ይጠይቃል። يوم يجمع الله الرسل فيقول ماذا أجبتم قالوا لا علم لنا እያሉ ነገር ከዛ በኋላ እነዚያ ሰዎች መልሳቸው ምን ይሆናል መስለ ከሃዲያን በፍጹም ነብይ የሚባል አልመጣልንም ብለው ሸምጥጠው ይክዳሉ። ጭራሽ እንዳውም አንተን ስናገራብህ አልነበርንም ስናምነህ ነበር ይላሉ። በዚህ ጊዜ እነዚህ ሰዎች አንደበታቸው ሲክድ ጊዜ ያን ባዕድ አምልኮ ለመፈጸም የሚሄዱበት እግራቸው ይመሰክራል። አሁን ወደ ባዕድ አምልኮ ሲሄድብኝ ነበር አምላኬ ብሎ በአንተ ላይ ያጋራ ነበር ብሎ ይመሰክራል። ያለ ባዕድ አምልኮ ሲሰግዱበት የነበረው ግንባራቸው ይመሰክራል። አሁን ከአንተ ውጭ ለፍጥረት ሲሰግድብኝ ነበር ብሎ እንዲናገር ያደርገዋል። ልክ እንዲሁ ያ ባዕድ አምልኮ ለመስራት ሲሄዱበት እጃቸው ይመሰክራል፣ ሲሰሩበት የነበረ እጃቸው። ለዚህም ነው አላህ የውመ ተሽሀዱ ዐለይሂም አልሲነቱሁም ወአይዲሂም ወአርጁሉሁም ቢማ ካኑ የክሲቡን እያለ ሱራ ያሲን ላይ የሚናገረው። ከዚያ በኋላ የሚገርምህ አፍ ይለቀቃል። አፍ ከታሸገ በኋላ ሙሉ ሰውነት ከመሰከረ በኋላ አፍን ይለቀዋል አላህ። ከዚህ አፍ እንደገና ሰውነትን ይወቅሳል። የሚገርምህ ወቃሉ ሊጁኑዲሂም ሊመ ሸሂድቱም ዐለይና ለምን በኔ ላይ መሰከራችሁብኝ ብሎ ሰውነትን ይወቅሳል አፍ። ቃሉ ወዲያ ይናገሩታል፣ ይመልሱለታል የሰውነት ክፍሎቹ አንጠቀነ አላሁ አለዚ አንጠቀ ኩለ ሸይ ሁሉን ነገር እንዲናገሩ ያስቻለ አምላክ እኛንም እንድንናገር አስቻለና ምን እናድርግ ብለው ይመልሱለታል አንደበት ላይ አፍ ላይ وهو خلقكم أول مرة وهو بكل شيء عليم وما كنتم تستترون أن يشهد عليكم سمعكم ولا أبصاركم ولا جلودكم ولكن ظننتم أن الله لا يعلم كثيرا مما تعملون وذلكم ظنكم الذي أرداكم بربكم فأصبحتم من الخاسرين فإن يصبروا فالنار مثوى لهم وإن يستعتبوا فما هم من المعتبرين يعني الناكرات يقدر ስለዚህ እነዚያ ሰውን ከፍሎች እንዲመሰክሩበት የሚደረገው አንደበት ነብይ መምጣቱን አምላክን ሲያመልክ እንደነበረው ይሄን ሁሉ መሸምጠቱና መካዱን ሲያይ ጊዜ ነው አላህ Subhanahu Wa Ta'ala በራሳቸው እንዲመሰክርባቸው የሚያደርገው። አየ ኦኬ ታንክ ዩ። ኖርማሊ ጥያቄ ምንድነው? አላህ ሁሉን አዋቂ ነው። ሰው እንዲናገር ወይ ደግሞ ሰው ስለራሱ እንዲመሰክር የማይፈልግ ነው። በፍርዱ ደግሞ ማያጓድል ነው። ጀስት ከዚህ ተነስቼ ነው ማለት ሰው መናገር የለበት ፍጡር መናገር የለበትም። ጀስት በፍርድ ቀን አላህ እውነታውን ስለሚያውቅ በፍርድ ስለማያጓድል የሰውን ወይም ደግሞ የራሱን ምስክር አይፈልግም በሚለው ሁለቱ ስለሚቃረኑ የጠየቁ። ኦኬ እሺ፣ ወደ ሁለተኛው ጥያቄ ተወሰነ። ሁለተኛውን ጠይቀህና ወንጌልና ኦሪትን በተመለከተ ነው። ቁርአን ላይ በብዙ ቦታዎች ላይ ኦሪትና ወንጌል ከአላህ ዘንድ የወረዱ መጽሐፍት መሆናቸውን በእጁ ላይ ያለውን የሚያረጋግጥ እንደሆነ ይናገራል። ኖርማሊ ቁርአን ላይ ስለ ኦሪትና ስለ ወንጌል ይናገራል። ያ ማለት እነዚህ ቁርአን ከመውረዱ በፊት ያሉ ምንላቸው ማለት ነው። ቁርአን ከመምጣቱ በፊት ያሉ መጽሐፍት ናቸው እነዚህ። እነዚህ ምንድናቸው? ትክክል ናቸው።
ምንድነው ኖርማሊ እውነተኛ መጽሐፍ ናቸው ብሎ ነው የሚወስደው ቁርአን የሚያስቀምጠው ማለት ነው። ቁርአን ቀዳማዊ መጽሐፍትን እውነተኛ መሆናቸውን ካረጋገጠና የአላህ ቃላት ማንም መለወጥ እንደማይችል ከገለጸ በአሁኑ ሰዓት እኛ ክርስቲያኖች እና አይሁዶች እጅ ያለ መጽሐፍት ተበርዘዋል ወይም ደግሞ ተለውጠዋል የሚል መከራከሪያ ታመጣላችሁ እና ጀስት ከቁርአን ጋር አይጋጭም ወይ? ከቁርአን በፊት ያሉ መጽሐፍት ወንጌል ከቁርአን በፊት ነው የነበረው። አክቹአሊ እንደገና ደግሞ የኦሪት መጽሐፍትም ከቁርአን በፊት የነበሩት ያን ቁርአን ትክክል እንደሆነና እንደማይለወጡ ትክክለኛ የአላህ ቃል እንደሆነ ያስቀምጣቸዋል። ግን ደግሞ እናንተ እንደመከራከሪያ ታርሱ ነው የተበረዙ ወይም ደግሞ የተለወጡ ናቸው ብላችሁ የምታስቀምጧቸው እና ይህ ከቁርአን ጋር አይጋጭም ወይ? የቱ ጋር ነው ከኦሪትና ወንጌል እንደማይበረዙ የተነገረበት? ኦኬ እሺ ሱረቱ አልማኢዳ 5:46-48 5:46-48 እና ሱረቱ ዩኑስ 10:94 ላይ ማለት ነው። እያነበብካቸው እስኪ ነው ኦሪትና ወንጌል እንደማይበረዙ የተነገረበት የቱ ጋር ነው? ተውራትና ኢንጂል ብሎ ነው ያስቀምጠው። ተውራትና ኢንጂል ተውራት ማለት ኦሪት ነው አይደል? ተውራት ማለት ነው የሚለን ተውና ቆይ አንቀጹ ምን ይላል? ተውራትና ኢንጂል አይበረዙ ነው አንዱ ይዛል ብዬ አስባለሁ። አንተ ቁርአን ይዛል ብዬ አስባለሁ። ኖርማሊ ይሳል እንደ እንትን ነው ያዝኳቸው። እሺ ሻዳ የሚል ሰው አለ እንደ ኮሜንት ላይ ሻዳ የሚፈልግ የገባ ሰው አለ ያሳውቀኝ። እሺ ምዕራፍና ቁጥር ነገረኝ ኪንግ። ይቅርታ ሱረቱ አልማኢዳ 5:46-48 46-48 እሺ እዚህ ቦታ ላይ አሁን የምንፈልገው ምንድነው? ኢንጂልና ተውራት ወይም ተውራትና ኢንጂል ወይም ወንጌልና ኦሪት እንደማይበረዙ አይበረዙም ተብሎ የተነገረበትን ልንፈልግ ነው። በፈለጎቻቸውን በነቢያቶች ፈለግ ላይ የመርየምን ልጅ ዒሳን ከተውራት በስተፊቱ ያለውን አረጋጋጭ ሲሆን አስከተልን። ኢንጂልንም በውስጡ ቀጥታና ብርሃን ያለበት በስተፊቱ ያለችውን ተውራትንም የሚያረጋግጥ ለጥንቅቆችን መሪና ገሳጭ ሲሆን ሰጠ ነው። 47 የኢንጂልን ባለቤቶች በውስጡ የአላህ ባወረደው ሕግ ይፍረዱ። አላህ ባወረደው ሕግ የማይፈርድ ሰው እነዚያ አመፀኞች እነርሱ ናቸው ይላል። 47 ልቀጥል ወይስ ይብቃ? 48 ወደ አንተ መጽሐፉን ከበስተፊቱ ያለውን መጽሐፍ አረጋጋጭና በእርሱ ላይ ተጠባባቂ ሲሆን በእውነት አወረድ ነው። በመካከላቸውን አላህ ባወረደው እሱ በእውነት የወረደ መሆኑን የሚገልጸው እዛ ጋር ነው። ፕላስ ደግሞ ሱረቱ ዩኑስ ላይ 10:94 ላይ ምን እንደዛ ይላል። በእውነት የወረደ የሚለው እዚህ ቦታ ላይ ቁርአን ማለት ነው። ቁርአን እያለ ነው መሰለ ወአንዘልና ኢለይከል ኪታበ ቢልሐቅ ይላል። በእውነትም ወደ አንተ መጽሐፍን አወረድኩኝ እያለ ነው አላህ። ወደ ቁርአን ነው ወደ አንተ መጽሐፉን በበፊቱ ያለውን መጽሐፍ አረጋጋጭ በእርሱ ላይ ተጠባባቂ ሲሆን በእውነት አወረድን ይላል። ወደ አንተ አወረድን እያለ አላህ ሱብሓነሁ ወተዓላ ወደ እርሳቸው የተወረደውን ቁርአንን ነው። ወደ ማን አወረድኩ ማለት ወደ ማን አወረድኩ የሚለው ወደ ማን ነው? ወደ እናንተ አወረድን ማለት አወረድን የሚለው ወደ እርሳቸው ያወረደውን ወደ አንተ ላይ ይናገራል። ወደ ማን? ወደ ነብዩ ሰለላሁ ዐለይሂ ወሰለም። እንደዛ እኮ አይደለም የሚለው እኮ የሚያወራው እኮ ስለ ተውራትና ስለ ኢንጂል የሚያወራው ያንን የበፊቶቹን አስመልክቶ የሚናገረው እዚያ ላይ ከበስተፊቶች ያሉትን አረጋጋጭና ተቆጣጣሪ የሚላቸው እነዚያ ነው። ትክክል። አወረድን የሚለው ደግሞ አንተ የሚለው ደግሞ ቁርአንን ነው። ያው ምን ይላል? ወአንዘልና አወረድን ኢለይከ ወደ አንተ አልኪታብ መጽሐፉን ቢልሐቅ በእውነት ሙሰድቀን አረጋጋጭ ሊማ በይነ የደይህ ከእርሱ በስተፊቱ ያሉትን መጽሐፍቶች የሚለው ሚነል ኪታብ መጽሐፍቶች ይላል። እነዚያን ተውራትና ኢንጂልን አረጋጋጭ ማለት ነው። እንዲሁም ደግሞ አላህ ነው ያወረደው፣ ከአላህ የወረዱ ናቸው። ተውራትና ኢንጂል ከአላህ የወረዱ ናቸው። እሱ ላይ ምንም ጥያቄ የለውም። ስለዚህ የአላህ ቃል ደግሞ አይለወጥም፣ ማንም አይለወጠው ነው፣ እውነተኛ ነው። ኦሪትና ወንጌልን መቀበል አለብን ማለት ነው።
አንዴ ቆይ ላስረዳ። እኛ ኦሪትና ወንጌልን የምንቀበለው ፍላጎት ብቻ ነው፣ ግዴታችን ነው። ግን ምን ማለት ነው ከተባለ አላህ ሱብሓነሁ ወተዓላ በሙሳና በዒሳ ላይ ተውራትና እንጂል የሚባሉ መጽሐፍቶችን እንዳወረደ ይህንን አምነው መቀበል ግዴታ ነው። ገብቶሃል? ያንን እናምናለን በደንብ አድርገን። ከእምነት መሰረት እንዳ አልኢማን ሲታ ምን ናቸው? አልኢማን ቢልኪታብ አው ቢልኩቱብ፣ በመጽሐፍቶች ማመን፣ በተውራት በእንጂል ለሙሳና ለዒሳ የተሰጡ መጽሐፍቶች መሆናቸውን ማመን ግዴታ ነው። ግን የአላህ ቃል አይለወጥም የሚለውን ይህንን ምን ለማለት እንደሆነ ላስረዳሽ። በዚህ አንተ ስለተረዳሁ ነው የአላህ ቃል አይለወጥም የሚለው። ስለዚህ እነርሱም የአላህ ቃል ናቸውና ተለውጠዋል ልትሉ አይገባም ነው ሀሳብ አይደለ? እናንተ ተለውጧል ተበርዟል ማለት መከላከያ ታነሳላችሁ። የአላህ ቃል አይለወጥም ሲባል አላህ ራሱ የጠበቀ ዋስትናውን የጠበቀውን መጽሐፍ አሁን ማንም ሰው ሊለውጠው አይችልም። ከፈጣሪ ማንም ነጥቆ ሊበርዝ አይችልምና። ነገር ግን ያንን የፈጣሪ ቃል የጠበቀ ዋስትናውን ለሰዎች ከሰጣቸው የዛኔ እነዚያ ሰዎች የጠበቀ ኃላፊነቱን ተቀብለው ላይጠብቁ ይችላሉ፣ ሰዎች ናቸውና። ራሱ ግን ፈጣሪ ያንን ከጠበቀ ማንም ሰው ሊበርዘው አይችልም። ለምሳሌ ቁርአንን እንውሰድ። የጠበቀ ዋስትናውን ለማን ሰጠ? ቁርአንን። የጠበቀ ዋስትናውን ደግሞ ተውራትና እንጂልን ለማን ሰጠ የሚለውን የዛኔ አሁን በማስረጃ እንመልከታቸው። አላህ ቁርአንን ሲናገር ኢና ነሕኑ ነዘልና ዚክረ ወኢና ለሁ ለሓፊዙን አለ። ቁርአንን እኔ ነኝ ያወረድኩት እኔም ነኝ የምጠብቀው አለ። የምጠብቀው ማን ነኝ አለ? እኔ ነኝ አለ። ተውራትና እንጂልንስ እንዲጠብቁ ዘንድ ሊቃውንቶቻቸው ኃላፊነት ተሰጥተው ነበር። ያ ማለት ከነቢያቶች በኋላ የተነሱ ህዝቦች ኃላፊነት ተሰጡ። ያንን ግን እነሱ ሰው ናቸውና እነዚያ ሰዎች የተሰጣቸውን አደራ ሊጠብቁ አልቻሉም። ጥበቃው እንደተሰጣቸው ማስረጃ ነው ለእነርሱ? አዎ። እንዳልጠበቁት ማስረጃ አለ ወይ? አዎ። ከፍቼ ላሳየህ። አሁን ያመጣው ምዕራፍ ላይ እዚያው ላይ ቀጥታ ሳንሄድ እዛ አንቀጹ ላይ ነው የምልከተው። ያውና በደንብ ተከታተል። አሁን ወደ አንተ መጽሐፉን ከበፊቱ ያለውን መጽሐፍ አረጋጋጭ፣ በእርሱ ላይ ተጠባባቂ ሲሆን በእውነት አወረደን። በመካከላቸው አላህ ባወረደው ህግ ፍረድ። በእውነቱም ከመጣልህ በኋላ በዝንባሌዎቻቸውን አትከተል። ከእናንተም ይቅርታ፣ ይህ ስለ ቁርአን ነው የተናገረ ያለው፣ ስለ ኦሪትና ስለ እንጂል ወንጌል እዚህኛው ላይ ያውና 44 ላይ መለስ ብለህ አያው ኪንግ እዚህ ቦታ ላይ ስለ ኦሪት ሊናገር ነው፣ ስለ መጽሐፍቶቹ ሊናገር ነው ስላለፉት። እኛ ተውራትን በውስጧ መምሪያና ብርሃን ያለባት ስትሆን አወረደን። እነዚያ ትእዛዛትን የተቀበሉት ነቢያት በእነዚያ በአይሁዳውያን በሆኑት ላይ በእርሷ ይፈርዳሉ። አሁን ሊቃውንቱና አዋቂዎቹም ከአላህ መጽሐፍ እንዲጠብቁ በተደረጉትና በእርሱም ላይ መስካሪዎች በሆኑት ይፈርዳሉ። ሰዎችንም አትፍሩ፣ ፍሩኝም። በአንቀጾቼ አነስተኛን ዋጋ አትለውጡ። አላህ ባወረደው ነገር ያልፈረደ ሰው እነዚያ ከሃዲዎች እነርሱ ናቸው። ስለዚህ ሊቃውንቶቹ እንዲጠብቁ ኃላፊነት ተሰጥቷቸው ነበር። እንዲጠብቁ አላህ ሱብሓነሁ ወተዓላ ይሄንን ለሊቃውንቶቹ ኃላፊነት ሰጥቷቸው ነበር። ታዲያ እነዚህ የመጽሐፉ ሰዎች ያንን ጠብቀዋል ወይ የሚለውን አላህ ሱብሓነሁ ወተዓላ እንዳልጠበቁ ሁለተኛው ምዕራፍ ላይ ሲናገር ብላለ። ይቅርታ እዛው መለስ ብለን ሶስተኛው ምዕራፍ ላይ ላውጣልህ ምን እንደሚል ሲናገር ብላለ። ምዕራፍ አሊ ዕምራን ቁጥር 187 ላይ እንሂድ። ከሰባት ላይ ምን አለ? አላህ የነዛን የመጽሐፉን የተሰጡትን ቃል ኪዳን ለሰዎች በእርግጥ ታብራራላችሁ አትደብቁትም በማለት ያዘዘባቸውን አስታውስ። ታዲያ ምን አደረጉ? እነዚያ ቃል ኪዳን የተያዘባቸው ለሰዎች እንዲጠብቁት ቃል ኪዳን የተያዘባቸው ሰዎች ምን አደረጉ? በጀርባዎቻቸው ኋላ ጣሉት። አየህ፣ በእርሱም ጥቂትን ዋጋ ገዙ፣ የሚገዙትም ነገር ከፋ ይላል። እነዚህ ሰዎች ከጀርባቸው ኋላ እንደጣሉት እንዳልጠበቁት አላህ ሱብሓነሁ ወተዓላ እነዚያን የመጽሐፍ ሰዎችን
ይናገራል ማለት ነው። ይህን ይመስላል ባጭሩ። ኦኬ ታንኪ ብዙ ጀስት ግን የአምላክ ቃል መጠበቅ አልቻሉም ማለት የአላህ ቃል ትክክል አይደለም ማለት አይደለም። ማለት የአላህ ቃል በሰዎች የሚፈርስ አይደለምና በሰዎችም ይሻል አይደለምና አይደለም። የሰዎች ድክመት ነው የተቀመጠው። እነሱ ጣሉት ማለት ትክክል አይደለም ማለት አይደለም። ስለማይለወጥ ትክክለኛ ስለሆነ ማለት ነው። ሰው እነሱ መጣላቸው እናንተ ላለማመናችሁ ወይም ደግሞ እናንተ ላለመከተላችሁ ዋስትና ሊሆን አይችልም የሚል ነገር ማለት ነው። እዚህ ጋር ምን ይዘው እነሱ ጣሉት ብላ አንተ አጥለው ምን የአላህ ቃል ነው አላህ ያወረደው ነው። እነሱ በርዘው ጠበቁ። ስለዚህ በአምላክ ላይ አሁን የሚጠበቀው ምንድን ነው? ቀጣይ ያንን መጽሐፉን በዚያ ውስጥ ያለው ትምህርት ምን እንደነበረ ሊያረጋግጥ የሚችል ሌላ አዲስ ነብይ ሲያስነሳ መጽሐፍን ሊያወርድልን ይገባል። ስላለፉት መጽሐፍቶች ስለመበረዛቸው የሚነግረን። ስለዚህ አምላክ አላህ ሱብሓነሁ ወተዓላ ደግሞ ይሄን አደረገ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስነሳና ከነዚህ መጽሐፍቶች በኋላ ቁርአንን አወረደላቸው። በዚያ ውስጥ በእነዚያ መጽሐፍቶች ላይ የነበሩትን እውነታዎች ምን እንደነበሩ፣ ሐሰቱ ደግሞ ምን እንደነበር ግልጽ አድርጎ በዚህኛው መጽሐፍ ላይ ለህዝብ ማስረዳትና መግለጽ ስላለበት ያንን ገለጽ አደረገ። ይሄ ነው። ኦኬ እሺ ታንኪ ሌሎች ነበሩ ደክመዋል መሽቷል። ታንኪ ሌላ ጊዜ መጠየቅ ልመጣቸው ነው። አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ ወበረካቱ። አላህ እንደው ለዱንያም ለአኺራ ስኬት አላህ ያርግልህ፣ ለህይወት ማማር አላህ ያርግልህ። ሁሱ ሁላችሁንም ጨምሮ ማለት ነው። ኪንግ ስታነሳቸው የነበሩ ሀሳቦች ላይ አንዳንድ ነገሮች ልፈልግ ነበር። ሁሱ 3 ደቂቃ ከፈቀደልኝ። አይ ፈቃደኛ ነህ? ኦኬ እሺ። ስታነሳቸው ከነበሩት ሀሳቦች ውስጥ አንደኛው ስለ አካል መመስከር ስታነሳ ነበር። አንዴ ደግሞ ስለ መጽሐፍቶችም ስታነሳ ስለነበር፣ ሁለተኛ ነገር ደግሞ የአምላክ ቃል ይቀየራል ወይስ አይቀየርም የሚል ነገር እያነሳህ ነበርና በክርስትና ብሉይ ኪዳን